የዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሆነ። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር። እርሱም በመጀመሪያ ከእግዚአብሔር ጋር ነበር። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማውም አላሸነፈውም። ከእግዚአብሔር የተላከ ዮሐንስ የተባለ አንድ ሰው ነበር። ሰዎች ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ምስክር ሆኖ ለመቆም መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። እርሱ በዓለም ውስጥ ነበር። ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን። ዮሐንስም ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ብዬ መሰከሩለት እርሱ ነው በማለት ጮኸ። ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። መጥምቁ ዮሐንስ ራሱ ክርስቶስ እንዳልሆነ ተናገረ። አይሁድ ማንነቱን እንዲጠይቁት ካህናትና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነበር። ከመመስከርም ወደ ኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማነ? ኤልያስ ነህ ብለው ጠየቁት። እርሱም አይደለሁም አለ። እነርሱም ታዲያ ነቢዩ ነህ አሉት። እርሱም አይደለሁም ሲል መለሰ። በመጨረሻም እንግዲያስ ማነ? ለላኩን ሰዎች መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። ዮሐንስም በነቢዩ በኢሳይያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። ከተላኩትም ፈሪሳውያን አንዳንዶቹ ታዲያ ክርስቶስ ወይም ኤልያስ ወይም ነቢዩ ካልሆንህ ለምን ታጠምቃለህ ብለው ጠየቁት። ዮሐንስም እንዲህ ብሎ መለሰላቸው፣ እኔ በውሃ አጠምቃለሁ፣ እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳ የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረበት ከዮርዳኖስ ማዶ በቢታንያ ነበር። የእግዚአብሔር በግ። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በኋላ የሚመጣው ከኔ በፊት ስለነበር ከኔ ይልቃል ያሉት እርሱ ነው። እኔ ራሴ አላወቅሁትም ነበር። በውኃ እያጠመቁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ። መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውኃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅሁትም ነበር። አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። የመጀመሪያዎቹ የኢየሱስ ደቀ መዛሙርት። በማግስቱ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር እንደገና እዚያው ቦታ ነበር። ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርትም ይህን ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አየና ምን ትፈልጋላችሁ ብሎ ጠየቃቸው። እነርሱም ረቢ የት ትኖራለህ አሉት። ረቢ ማለት መምህር ማለት ነው። እርሱም ኑና እዩ አላቸው። ስለዚህ ሄደው የት እንደሚኖር አዩ። በዚያም ዕለት አብረውት ዋሉ። ከቀኑም 10 ሰዓት ያህል ነበር። ዮሐንስ የተናገረውን ሰምተው ኢየሱስን ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እንድርያስ በመጀመሪያ ያደረገው ወንድሙን ስምዖንን ፈልጎ መሲሁን አገኘነው ብሎ መንገር ነው።
መሲህ ማለት ክርስቶስ ማለት ነው። ወደ ኢየሱስ አመጣው። ኢየሱስም ተመለከተውና አንተ የዮና ልጅ ስምዖን ነህ፣ ኬፋ ተብለህ ትጠራለህ አለው። ኬፋ ማለት ጴጥሮስ ማለት ነው። ኢየሱስ ፊልጶስንና ናትናኤልን ጠራቸው። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም እንደ እንድርያስና እንደ ጴጥሮስ ሁሉ የቤተሳይዳ ከተማ ሰው ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለ እርሱ የጻፈለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ። ናትናኤልም እንዴት አወቀኸኝ ሲል ጠየቀው። ኢየሱስም ከበለስ ዛፍ ስር ሳለ ገና ፊልጶስ ሳይጠራህ አየሁ ሲል መለሰለት። ናትናኤልም መልሶ ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም ያመንኸው ከበለስ ዛፍ ስር አየሁ ስላሉ ነውን? ገና ከዚህ የሚበልጥ ነገር ታያለህ አለው። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አላቸው። የዮሐንስ ወንጌል ምዕራፍ 2 ኢየሱስ ውሃን የወይን ጠጅ አደረገ። በሦስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስ እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሠረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሠሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቅም። ውሃውን የቀዱት አገልጋዮች ግን ያውቁት ነበር። እርሱም ሙሽራውን ለብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩውን የወይን ጠጅ ነው፣ እንግዶቹ ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩውን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስም ይህን የተአምራዊ ምልክቶች መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ኢየሱስ ቤተ መቅደስን አጠራ። ከዚህ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ተቀመጡ። የአይሁድ ፋሲካም እንደተቃረበ ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደሱ አደባባይ ከብቶችን፣ በጎችንና ርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሬ የሚያከናውኑ ሰዎች አገኘ። የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከቤተ መቅደሱ ግቢ አባረረ። የመንዛሪዎችን ገንዘብ በተነ፣ ጠረጴዞቻቸውንም ገለበጠ። ርግብ ሻጮቹንም እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም ለቤት ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህን ሁሉ ለማድረግ ሥልጣን እንዳለ የሚያረጋግጥ ምን ታምራዊ ምልክት ታሳየናለህ አሉት። ኢየሱስም ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን መልሼ ያነሰዋለሁ ብሎ መለሰላቸው። አይሁድም ይህን ቤተ መቅደስ ለመሥራት 46 ዓመት ፈጅቷል፣ ታዲያ አንተ እንዴት በ3 ቀን መልሰህ ታነሳዋለህ አሉት። ቤተ መቅደስ ሲል ግን ስለ ገዛ ሰውነቱ መናገሩ ነበር። ከሙታንም ከተነሳ በኋላ ደቀ መዛሙርቱ ምን እንደተናገረ አስታወሱ። መጻሕፍትንና ኢየሱስን ያለውን ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት አይተው በስሙ አመኑ። ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበር ማንም ስለ ሰው እንዲመሰክርለት አላስፈለገውም።
የዮሐንስ ወንጌል ምዕራፍ 3 ኢየሱስ ኒቆዲሞስን አስተማረ። ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነ ኒቆዲሞስ የተባለ ሰው ነበር። በሌሊትም ወደ ኢየሱስ መጥቶ ረቢ፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይችል ከእግዚአብሔር ዘንድ የመጣ መምህር እንደሆነ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ፣ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀን ሊገባ ይችላልን? አለው። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ፣ ማንም ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደም መንፈስ ነው። ዳግመኛ መወለድ አለባችሁ ስላልሁ አትገረም። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስም የተወለደ ሁሉ እንደዚሁ ነው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነህ ሳለ እነዚህን ነገሮች አታውቅምን? እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉም። ስለ ምድራዊ ነገር ነግሬያችሁ ያላመናችሁ፣ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ሥራቸው ክፉ ስለነበር ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ሥራው በእግዚአብሔር የተሠራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። መጥምቁ ዮሐንስ ስለ ኢየሱስ መሰከረ። ከዚህ በኋላ ኢየሱስና ደቀ መዛሙርቱ ወደ ይሁዳ አገር ሄዱ። እዚያም ከእነርሱ ጋር ጥቂት ተቀመጠ፣ አጠመቀም። በዚህ ጊዜ ዮሐንስ በሳሌም አቅራቢያ ሄኖን በተባለ ስፍራ ብዙ ውሃ ስለነበር ያጠምቅ ነበር። ሰዎችም ለመጠመቅ ይመጡ ነበር። ይህም የሆነው ዮሐንስ ከመታሰሩ በፊት ነበር። በአንዳንድ የዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ፣ በዮርዳኖስ ማዶ ከአንተ ጋር የነበረው ስለ እርሱም የመሰከርለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳሉ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል። ከላይ የሚመጣው ከሁሉ በላይ ነው፣ ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው፣ ያየውንና የሰማውን ይመሰክራል። ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱንም የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም። የዮሐንስ ወንጌል ምዕራፍ 4 ኢየሱስ ከአንዲት ሳምራዊት ጋር ተነጋገረ።
ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርትን እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። ጌታም ይህን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ። በሰማርያም በኩል ማለፍ ነበረበት። ስለዚህ በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረች ሲካር ወደምትባል ከተማ፣ በዚያም የያዕቆብ የውሃ ጉድጓድ ነበር። ኢየሱስም ከጉዞ የተነሳ ደክሞት ስለነበር በውሃው ጉድጓድ አጠገብ ተቀመጠ። ጊዜውም ከቀኑ 6 ሰዓት አካባቢ ነበር። አንዲት ሳምራዊት ሴት ውሃ ለመቅዳት ስትመጣ ኢየሱስ እባክሽ የምጠጣው ስጭኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ሳምራዊቷም አንተ አይሁዳዊ ሆነ እኔን ሳምራዊቷ እንዴት ውሃ ጠጪኝ ትላለህ? አለችው። ይህን ማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው። ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም የሕይወቱን ውሃ በሰጠሽ ነበር ሲል መለሰላት። ሴትዮዋም እንዲህ አለችው፣ ጌታዬ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ታዲያ ይህን የሕይወት ውሃ ከየት ታገኛለህ? ለመሆኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱ ራሱን ልጆቹን እንስሳቱም ከዚሁ ጉድጓድ ጠጥተዋል። ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል። ሴትዮዋም ጌታዬ እንዳልጠማና ውሃ ለመቅዳት እንዳልመላለስ እባክህ ይህን ውሃ ስጠኝ አለችው። እርሱም ሂጂና ባልሽን ጠርተሽ ወደዚህ ተመለሽ አላት። ሴትዮዋም ባል የለኝም ብላ መለሰች። ኢየሱስም እንዲህ አላት፣ ባል የለኝም ማለትሽ ትክክል ነው። በእርግጥ 5 ባሎች ነበሩሽ። አሁን ከአንቺ ጋር ያለውን ባልሽ ስላልሆነ የተናገርሽው እውነት ነው። ሴትዮዋም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆነ አያለው። አባቶቻችን በዚህ ተራራ ላይ ሰገዱ። እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚኝ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል። ሴትዮዋም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ነገር ይነግረናል አለችው። ኢየሱስም የማናግርሽ እኮ እኔ እርሱ ነኝ ሲል ገልጦ ነገራት። በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ። ከሴት ጋር ሲነጋገር በማግኘታቸው ተደነቁ። ሆኖም ግን ምን ፈለግህ ወይም ከእርሷ ጋር የምትነጋገረው ለምንድን ነው ብሎ የጠየቀው ማንም አልነበረም። ሴትዮዋም እንስራዋን ትታ ወደ ከተማ ተመለሰች። ለሕዝቡም ያደረጉትን ሁሉ የነገረኝን ሰው ኑና እዩ፣ እርሱ ክርስቶስ ይሆን እንዴ አለች። እነርሱም ከከተማ ወጥተው እርሱ ወዳለበት አመሩ። በዚህ ጊዜ ደቀ መዛሙርቱ ረቢ እህል ቅመስ እንጂ አሉት። እርሱ ግን እናንተ የማታውቁት የምበላው ምግብ አለኝ አላቸው። ደቀ መዛሙርቱም ሰው ምግብ አምጥቶለት ይሆን እንዴ ተባባሉ። ኢየሱስም እንዲህ አላቸው፣ የኔ ምግብ የላከኝን ፍቃድ ማድረግና ሥራውን መፈጸም ነው። እናንተ ከ4 ወር በኋላ መከር ይደርሳል ትሉ የለምን? እነሆ አዝመራው ለመከር እንደደረሰ ቀና ብላችሁ ማሳውን ተመልከቱ እላችኋለሁ። አጫጁ አሁንም ቢሆን እንኳ ደሞዙን የተቀበለ ነው፣ ለዘላለም ሕይወት ይሆን ዘንድ አዝመራውን ይሰበስባል። ይህም ዘሪውን አጫጁ በጋራ ደስ እንዲላቸው ነው። ስለዚህ አንዱ ይዘራል፣ ሌላው ያጭዳል የተባለው ምሳሌ እውነት ነው። ያልደከማችሁበትን እንድታጭዱ ላክኋችሁ። አድካሚውን ሥራ ሌሎች ሠሩ፣ እናንተም የድካማቸውን ፍሬ ሰበሰባችሁ። ብዙ ሳምራውያን አመኑ። ሴትዮዋ ያደረጉትን ሁሉ ነገረኝ ብላ ስለመሰከረች ከዚያች ከተማ ብዙ ሳምራውያን በእርሱ አመኑ። ስለዚህ ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑት። እዚያም 2 ቀን ቆየ። ከቃሉም የተነሳ ሌሎች ብዙዎች አመኑ። ሴትዮዋንም ከእንግዲህ ምናምነው አንቺ ስለነገርሽን ብቻ አይደለም፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነት
የዓለም አዳኝ እንደሆነ እናውቃለን አሏት። ኢየሱስ የሹሙን ልጅ ፈወሰ። ከሁለቱ ቀናት በኋላ ወደ ገሊላ ሄደ። ነቢይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ነበርና ገሊላ እንደደረሰም የገሊላ ሰዎች በደስታ ተቀበሉት። ምክንያቱም እነርሱም በፋሲካ በዓል ኢየሩሳሌም ስለነበሩና በዚያ ያደረገውን ሁሉ ስላዩ ነው። ኢየሱስም ውሃውን የወይን ጠጅ ወዳደረገበት በገሊላ ወደምትገኝ ወደ ቃና ከተማ ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት አንድ የቤተ መንግሥት ሹም ነበር። ይህም ሰው ኢየሱስ ከይሁዳ ወደ ገሊላ መምጣቱን በሰማ ጊዜ ወደ እርሱ ሄደና በሞት አፋፍ ላይ የነበረውን ልጁን መጥቶ እንዲፈውስለት ለመነው። ኢየሱስም መቼውንም እናንተ ምልክቶችንና ድንቅ ነገሮችን ካላያችሁ አታምኑም አለው። ሹሙም ጌታዬ፣ ልጄ ከመሞቱ በፊት እባክህ ድረስልኝ አለው። ኢየሱስም ልጅህ በሕይወት ይኖራልና ሂድ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። በመንገድ ላይ እንዳለም አገልጋዮቹ አግኝተውት ልጁ በሕይወት መኖሩን ነገሩት። እርሱም ልጁ በስንት ሰዓት እንደተሻለው ሲጠይቃቸው ትኩሳቱ የለቀቀው ትናንት በ7 ሰዓት ላይ ነው አሉት። አባትየውም ሰዓቱ ኢየሱስ ልጅህ በሕይወት ይኖራል ያለበት ሰዓት መሆኑን ተገነዘበ። እርሱና ቤተሰቡም ሁሉ አመኑ። ይህም ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምራዊ ምልክት ነው። በቤተ ሳይዳ የተደረገው ፈውስ። የዮሐንስ ወንጌል ምዕራፍ 5። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ 5 ባለመጠለያ መመላለሻዎች የነበሯት በአርማይክ ቋንቋ ቤተ ሳይዳ የተባለች አንዲት መጠመቂያ አለች። በእነዚህም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችና ሽባዎች ይተኙ ነበር። የውሃውንም መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጥመቂያይቱ የገባ ካደረበት ማንኛውም በሽታ ይፈወስ ነበር። በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን? አለው። ሕመምተኛውም መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለው። ኢየሱስም ተነሳ፣ መተኛህን ተሸክመ ሂድ አለው። ሰውየውም ወዲያው ተፈወሰ፣ መተኛውንም ተሸክሞ ሄደ። ይህም የሆነበት በሰንበት ቀን ነበር። አይሁድም የተፈወሰውን ሰው ሰንበት ስለሆነ መተኛ እንድትሸከም ሕጉ አይፈቅድልህም አሉት። እርሱ ግን ያ የፈወሰኝ ሰው መተኛህን ተሸክመ ሂድ ብሎኛል ሲል መለሰላቸው። እነርሱም መተኛህን ተሸክመ ሂድ ያለ እርሱ ማን ነው ብለው ጠየቁት። ኢየሱስ ፈቀቅ ብሎ ወደ ሕዝቡ መካከል ገብቶ ስለነበረ ሰውየው ማን እንደፈወሰው አላወቀም። ከዚህ በኋላ ኢየሱስ ያን ሰው በቤተ መቅደስ አግኝቶ እነሆ ተፈውሰሃል፣ ከእንግዲህ ግን ኃጢአት አትሥራ፣ ያለዚያ ከዚህ የባሰ ይደርስብሃል አለው። ሰውየውም የፈወሰው ኢየሱስ መሆኑን ሄዶ ለአይሁድ ነገራቸው። ወልድ ሕይወትን ይሰጣል። አይሁድም በሰንበት ቀን እነዚህን ድርጊቶች በመፈጸሙ ኢየሱስን ያሳድዱት ነበር። ኢየሱስም አባቴ እስካሁን እየሠራ ነው፣ እኔም ደግሞ እሠራለሁ አላቸው። እንግዲህ አይሁድ ኢየሱስ ሰንበት ስለሻረ ብቻ ሳይሆን እግዚአብሔርን አባቱን በማድረግ ራሱን ከእግዚአብሔር እኩል በማድረጉ ሊገድሉት አጥብቀው ይፈልጉት ነበር። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ አብ ሲሠራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋል። አብ ወልድን ስለሚወድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከእነዚህም የሚበልጥ ነገር ያሳየዋል። ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወትን ይሰጣል። አብ በማንም ላይ አይፈርድም፣ ነገር ግን ፍርድን ሁሉ ለወልድ አሳልፎ ሰጥቷል። ይኸውም ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ነው። ወልድን የማያከብር የላከውን አብንም አያከብርም። እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣
ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ አሁንም መጥቷል። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ ሕይወት እንዲኖረው ሰጥቶታልና፣ ወልድ የሰው ልጅ ስለሆነም እንዲፈርድ ሥልጣን ሰጥቶታል። በዚህ አትደነቁ። መቃብር ውስጥ ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል። መልካም የሠሩ ለሕይወት ትንሣኤ፣ ክፉ የሠሩ ለፍርድ ትንሣኤ ይመጣሉ። እኔ ብቻዬን ከራሴ ምንም ማድረግ አልችልም። የምፈርደው የምሰማውን ብቻ ነው፣ የላከኝን እንጂ የራሴን ፈቃድ ስለማልሻም ፍርዴ ትክክል ነው። ስለ ኢየሱስ የሚናገሩ ምስክርነቶች። እኔ ስለ ራሴ ብመሰክር ምስክርነቴ ተቀባይነት አይኖረውም። ስለ እኔ የሚመሰክር ሌላ አለ። እርሱ ስለ እኔ የሚሰጠው ምስክርነት እውነት እንደሆነ አውቃለሁ። ወደ ዮሐንስ ልካችሁ ነበር፣ እርሱም ስለ እውነት መስክሯል። እኔ የሰው ምስክርነት የምቀበል አይደለሁም። ይህን የምናገረው ግን እናንተ እንድትድኑ ነው። ዮሐንስ እየነደደ ብርሃን የሚሰጥ መብራት ነበር። እናንተም ለጥቂት ጊዜ በብርሃኑ ደስ ልትሰኙ ወደዳችሁ። እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ፣ እንድፈጽመው አብ የሰጠኝ። እኔም የምሠራው ሥራ አብ እንደላከኝ ይመሰክራል። የላከኝ አብ ራሱ ስለ እኔ መስክሯል። እናንተም ድምፁን አልሰማችሁም፣ መልኩንም አላያችሁም። የላከውንም ስላላመናችሁ ቃሉ በእናንተ አይኖርም። በእነርሱ የዘላለም ሕይወትን የምታገኙ እየመሰላችሁ መጻሕፍትን ትመረምራላችሁ። እነዚሁ መጻሕፍት ስለ እኔ የሚመሰክሩ ናቸው። እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም። እኔ ከሰው ክብር አልቀበልም፣ ነገር ግን እናንተን አውቃቸዋለሁ። የእግዚአብሔርን ፍቅር በልባችሁ እንደሌለ አውቃለሁ። እኔ በአባቴ ስም መጥቼ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ ግን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትሰጣጡ፣ ነገር ግን ከአንዱ አምላክ የሚመጣውን ክብር የማትፈልጉ ከሆነ እንዴት ልታምኑ ትችላላችሁ? ከሳሻችሁ ተስፋ የጣላችሁበት ሙሴ እንጂ እኔ በአብ ፊት የምከሳችሁ አይምሰላችሁ። ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር፣ ምክንያቱም እርሱ የጻፈው ስለ እኔ ነው። እርሱ የጻፈውን ካላመናችሁ እኔ የምናገረውን እንዴት ታምናላችሁ? የዮሐንስ ወንጌል ምዕራፍ 6 ኢየሱስ 5000 ሕዝብ መገበ። ከዚህ በኋላ ኢየሱስ ጥብራዲዮስ የተባለውን የገሊላ ባሕር ተሻግሮ ራቅ ወዳለው የባሕሩ ዳርቻ ሄደ። ብዙ ሰዎችም በሽተኞችን በመፈወስ ያደረጋቸውን ተአምራዊ ምልክቶች ስላዩ ተከተሉት። ከዚያም ኢየሱስ ወደ ተራራ ወጥቶ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ ፋሲካ በዓልም ተቃርቦ ነበር። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ የ200 ዲናር እንጀራ እንኳ አይበቃም ሲል መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስም እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ይህ ግን ለዚህ ሁሉ ሕዝብ እንዴት ይዳረሳል? ኢየሱስም ሰዎቹ እንዲቀመጡ አድርጉ አለ። በዚያ ቦታ ብዙ ሳር ነበር። 5000 ያህል ወንዶች ተቀመጡ። ኢየሱስ 5ቱን እንጀራ አንስቶ አመሰገነ፣ ለተቀመጡትም የሚፈልጉትን ያህል አደለ፣ ዓሣውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርስራሽ ምንም እንዳይባክን ሰብስቡ አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርስራሽ ሰብስበው 12 መሶብ ሞሉ። ሰዎቹም ኢየሱስ ያደረገውን ተአምራዊ ምልክት ካዩ በኋላ ወደ ዓለም የሚመጣው ነቢይ በእርግጥ ይህ ነው አሉ። ኢየሱስም ሰዎቹ መጥተው በግድ ሊያነግሱት እንዳሰቡ አውቆ እንደገና ብቻውን ወደ ተራራ ገለል አለ። ኢየሱስ በውኃ ላይ እየተራመደ ሄደ። በመሸም ጊዜ ደቀ መዛሙርቱ ወደ ባሕር ወረዱ። በጀልባውም ተሳፍሮ ወደ ቅፍርናሆም ለመሻገር ተነሱ። ጊዜው መሽቶ ነበር። ኢየሱስም ወደ እነርሱ ገና አልመጣም ነበር። ኃይለኛ ነፋስ ይነፍስ ስለነበር ባሕሩ ተናወጠ። 5 ወይም 6 ኪሎ ሜትር ያህል እንደቀዘፈ ኢየሱስ በውኃ ላይ እየተራመደ ወደ ጀልባው ሲመጣ አይተው ደነገጡ። እርሱ ግን እኔ ነኝ፣ አትፍሩ አላቸው። እነርሱም እንዲሳፈር ፈለጉ።
ጀልባዋም ወዲያውን ወደሚሄዱበት ዳርቻ ደረሰች። በማግስቱ በባሕሩ ማዶ የቀሩት ሰዎች በዚያ አንዲት ጀልባ ብቻ እንደነበረች ተረዱ። ኢየሱስ እንዳልተሳፈረና ደቀ መዛሙርቱ ብቻቸው እንደሄዱም አወቁ። ከዚያም በኋላ ሌሎች ጀልባዎች ከጥብራዲዮስ ሕዝቡ ጌታ የባረከውን እንጀራ ወደ በላበት ስፍራ መጡ። ሰዎቹም ኢየሱስ ወይም ደቀ መዛሙርቱ በዚያ ለመኖራቸው እንዳወቁ ኢየሱስን ፍለጋ በጀልባዎቹ ወደ ቅፍርናሆም ሄዱ። ኢየሱስ የሕይወት እንጀራ ከባሕሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላሳያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማኅተሙን በእርሱ ላይ አትሟልና። እነርሱም ታዲያ የእግዚአብሔር ሥራ ለመሥራት ምን ማድረግ አለብን አሉት። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው። ስለዚህ እንዲህ ብለው ጠየቁት፣ አይተን እንደምናምን ምን ታምራዊ ምልክት ታደርጋለህ? ምንስ ትሠራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም ጌታ እንግዲያውስ ይህን እንጀራ ሁልጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠማም። ነገር ግን እንደነገሯችሁ አይታችሁኝም እንኳ አታምኑም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነው። የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳ ሳይጠፋብኝ በመጨረሻው ቀን እንዳስነሳ ነው። የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻ ቀን አስነሳዋለሁ። አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያጉረመርሙበት ጀመር። ደግሞም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረዱ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታጉረምርሙ። የላከኝ አብ ካልሳበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻ ቀን አስነሳዋለሁ። በነቢያትም ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና። አብን የሚሰማና ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔር ዘንድ ከሆነው በቀር አብን ያየ ማንም የለም። አብን ያየው እርሱ ብቻ ነው። እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላ ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል? እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰው ልጅ ሥጋውን ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። እኔም በመጨረሻ ቀን አስነሣዋለሁ። ሥጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከእርሱ የተነሳ በሕይወት እንደምኖር የሚበላኝም እንዲሁ ከእኔ የተነሳ በሕይወት ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በሉ ሞቱም። ይህን እንጀራ የሚበላ ግን ለዘላለም ይኖራል። ይህን የተናገረው በቅፍርናሆም በምኵራብ እያስተማረ ሳለ ነበረ። ብዙ ደቀ መዛሙርት ኢየሱስን መከተል ተዉ። ከደቀ መዛሙርቱ ብዙዎች ይህን ሲሰሙ ይህ የሚያስጨንቅ ቃል ነው፣ ማንስ ሊቀበለው ይችላል አሉ። ደቀ መዛሙርቱም በዚህ ነገር ማጉረምረማቸው ኢየሱስ በገዛ ራሱ ተረድቶ እንዲህ አላቸው፣ ይህ እንቅፋት ይሆንባችኋልን? ታዲያ የሰው ልጅ ቀድሞ ወደ ነበረበት ሲወጣ ብታዩ ምን ልትሉ ነው? መንፈስ ሕይወትን ይሰጣል፣ ሥጋ ግን ምንም አይጠቅምም። እኔ የነገሯችሁ ቃል መንፈስም ሕይወትም ነው። ይሁን እንጂ ከእናንተ የማያምኑ አንዳንዶች አሉ። ይህም ኢየሱስ እነማን እንዳላመኑ ማን አሳልፎ እንደሚሰጠው ቀድሞውኑ ያውቅ ስለነበር ነው። ቀጥሎም ከአብ ካልተሰጠ በቀር ማንም ወደ እኔ ሊመጣ አይችልም ያሏችሁ ለዚህ ነው አለ። ከዚህም በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣
ከዚያም ወዲህ አልተከተሉትም። ኢየሱስ 12ቱን እናንተም ደግሞ መሄድ ትፈልጋላችሁ አላቸው። ስምዖን ጴጥሮስም እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃልህ አለ። አንተ አንድያ የእግዚአብሔር ቅዱስ እንደሆነ አምነናል አውቀናልም። ኢየሱስም መልሶ 12ታችሁን የመረጥኋችሁ እኔ አይደለሁምን? ነገር ግን ከእናንተ አንዱ ዲያብሎስ ነው አላቸው። የአስቆሮቱ የስምዖን ልጅ ይሁዳ ከ12ቱ አንዱ ቢሆንም ኋላ አሳልፎ ስለሚሰጠው ስለ እርሱ መናገሩ ነበረ። የዮሐንስ ወንጌል ምዕራፍ 7 ኢየሱስ የዳስ በዓል ወደሚከበርበት ሄደ። ከዚህ በኋላ ኢየሱስ በዚያ የነበሩት አይሁድ ሊገሉት ስለፈለጉ በይሁዳ አውራጃ መዘዋወር ትቶ በገሊላ ተዘዋወረ። የአይሁድ የዳስ በዓል በተቃረበ ጊዜ ግን የኢየሱስ ወንድሞች እንዲህ አሉት፣ ደቀ መዛሙርትህም ደግሞ የምታደርገውን ታምራት እንዲያዩ ከዚህ ወደ ይሁዳ ሂድ። ራሱን ሊገልጥ እየፈለገ በስውር የሚሠራ ማንም የለምና። አንተም እነዚህን ነገሮች የምታደርግ ከሆነ ራስን ለዓለም ግለጥ። የገዛ ወንድሞቹ እንኳ አላመኑትም ነበር። ኢየሱስም እንዲህ አላቸው፣ ለእኔ ትክክለኛው ጊዜ ገና አልደረሰም፣ ለእናንተ ግን ማንኛውም ጊዜ ምቹ ነው። ዓለም እናንተን ሊጠላ አይችልም፣ እኔ ግን አድራጎቱ ክፉ መሆኑን ስለምመሰክርበት ይጠላኛል። እናንተ ወደ በዓሉ ሂዱ። ለእኔ ትክክለኛው ጊዜ ስላልደረሰ ወደ በዓሉ አልሄድም። ይህን ብሏቸው በገሊላ ቆየ። ይሁን እንጂ ወንድሞቹ ወደ በዓሉ ከሄዱ በኋላ እርሱም በግልጥ ሳይሆን በስውር ወደ በዓሉ ሄደ። በበዓሉም ላይ አይሁድ ያ ሰው የት አለ እያሉ ይፈልጉት ነበር። ስለ እርሱ በሕዝቡ መካከል ብዙ ጉምጉምታ ነበር። አንዳንዶች ደግ ሰው ነው አሉ፣ ሌሎች ግን የለም ሕዝቡን የሚያስት ነው አሉ። ይሁን እንጂ አይሁድን ከመፍራት የተነሳ ስለ እርሱ በግልጽ የተናገረ ማንም አልነበረም። ኢየሱስ በበዓሉ ላይ ተገኝቶ አስተማረ። በበዓሉ አጋማሽ ኢየሱስ ወደ ቤተ መቅደስ ወጥቶ ያስተምር ጀመር። አይሁድም በመደነቅ ሰው ሳይማር መጻሕፍት እንዴት ሊያውቅ ቻለ አሉ። ኢየሱስም መልሶ እንዲህ አላቸው፣ የማስተምረው ትምህርት ከራሴ ሳይሆን ከላከኝ የመጣ ነው። ማንም የእግዚአብሔርን ፍቃድ ለማድረግ ቢፈልግ የእኔ ትምህርት ከእግዚአብሔር ወይም ከራሴ የመጣ መሆኑን ለይቶ ያውቃል። ከራሱ የሚናገር ያን የሚያደርገው ለራሱ ክብርን ስለሚሻ ነው። ስለ ላከው ክብር የሚሠራ ግን እርሱ እውነተኛ ነው፣ ሐሰትም አይገኝበትም። ሙሴ ግን አልሰጣችሁምን? ነገር ግን አንዳችሁም ሕጉን አልጠበቃችሁም። ለምን ልትገድሉኝ ትፈልጋላችሁ? ሕዝቡ አንተ ጋኔን ያደረብህ ደግሞ አንተ ማን ሊገድልህ ይፈልጋል አሉት። ኢየሱስም መልሶ እንዲህ አላቸው፣ አንድ ሥራ ብሠራ ሁላችሁም ተገረማችሁ። ግዝረት የመጣው ከአባቶች እንጂ ከሙሴ አይደለም። ሆኖም ሙሴ ግዝረትን ስለሰጣችሁ በሰንበት እንኳ ሕፃን ትገርዛላችሁ። የሙሴ ሕግ እንዳይሻር ሕፃን በሰንበት የሚገረዝ ከሆነ የሰውን ሁለንተና በሰንበት ስለፈወሱ ለምን በእኔ ላይ ትቆጣላችሁ? የሰውን ፊት በማየት መፍረድ ትታችሁ ቅን ፍርድ ፍረዱ፣ ኢየሱስ እርሱ ክርስቶስ ስለመሆኑ። በዚህ ጊዜ በኢየሩሳሌም የነበሩ አንዳንድ ሰዎች እንዲህ አሉ፣ ሊገድሉት የሚፈልጉት ሰው ይህ አይደለምን? ይኸው እርሱ በአደባባይ ይናገራል፣ አንድም ቃል አይናገሩትም። ክርስቶስ ነው ብለው ባለሥልጣኖቹም ተቀብለውት ይሆን? ይህ ሰው ግን ከየት እንደሆነ እኛ እናውቃለን። ክርስቶስ ሲመጣ እኮ ከየት እንደሆነ ማንም አያውቅም። ኢየሱስ በቤተ መቅደስ አደባባይ ሲያስተምር ድምፁን ከፍ አድርጎ እንዲህ አለ፣ አዎን እኔን ታውቁኛላችሁ፣ ከየት እንደሆኑ ታውቃላችሁ። እኔ እዚህ ያለሁት በገዛ ራሴ አይደለም፣ ነገር ግን የላከኝ እርሱ እውነተኛ ነው። እናንተ አታውቁትም፣ እኔ ግን ከእርሱ ዘንድ ስለሆኑ እርሱ ስለላከኝ አውቀዋለሁ። ስለዚህ ሊይዙት ፈለጉ፣ ነገር ግን ጊዜው ስላልደረሰ ማንም እጁን አላሳረፈበትም። ሆኖም ከሕዝቡ ብዙዎች በእርሱ አምነው፣ ታዲያ ክርስቶስ ሲመጣ ይህ ሰው ከሚሰራቸው ታምራት ምልክቶች የበለጠ ያደርጋል አሉ። ፈሪሳውያን ሕዝቡን ስለ እርሱ በጉምጉምታ የሚናገረውን ነገር ሰሙ። የካህናት አለቆች ፈሪሳውያን እንዲይዙት የቤተ መቅደስ ጠባቂዎችን ላኳቸው። ኢየሱስ እንዲህ አለ፣ ከእናንተ ጋር የምቆየው ጥቂት ጊዜ ነው፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ ግን አታገኙኝም፣ ወዳለሁበትም ልትመጡ አትችሉም። አይሁድም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ልናገኘው ማንችለው ወዴት ለመሄድ ቢያስብ ነው? በግሪኮች መካከል ተበታትነው ወደሚኖሩት ወገኖቻችን ሄዶ ግሪኮችን ሊያስተምር ፈልጎ ይሆን?
ትፈልጉኛላችሁ ግን አታገኙኝም፣ ደግሞ ምን ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ነው? የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። ከሕዝቡ አንዳንዶች ቃሉን ሰምተው ይህ ሰው በእርግጥ ነቢዩ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር ዳዊትም ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህ በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶች ሊይዙት ፈለጉ፣ ነገር ግን ማንም እጁን አላሳረፈበትም። የአይሁድ መሪዎች አለማመን። በመጨረሻም የቤተ መቅደስ ጠባቂዎች ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲሉ መለሱ። ፈሪሳውያንም እንዲህ ሲሉ መለሱ፣ እናንተም ተታላችኋል ማለት ነው። ለመሆኑ ከባለሥልጣኖች ከፈሪሳውያን በእርሱ ያመነ አለ? ሕጉን የማያውቅ ይህ ሕዝብ ግን የተረገመ ነው። ከዚህ ቀደም ወደ ኢየሱስ ሄዶ የነበረውና ከእነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምር፣ ትደርስበታለህ ብለው መለሱለት። ከዚህ በኋላ ሁሉም ወደ የቤታቸው ሄዱ። በምንዝር የተያዘች ሴት። የዮሐንስ ወንጌል ምዕራፍ 8። ኢየሱስ ግን ወደ ደብረ ዘይት ሄደ። በማለዳም በቤተ መቅደስ አደባባይ እንደገና ታየ። ሕዝቡም በዙሪያው ተሰበሰበ፣ ሊያስተምራቸውም ተቀመጠ። የኦሪት ሕግ መምህራንና ፈሪሳውያን በምንዝር የተያዘች ሴት አመጡ፣ በሕዝቡም ፊት አቆሟት። ኢየሱስን እንዲህ አሉት፣ መምህር ሆይ ይህች ሴት ስታመነዝር ተያዘች። ሙሴም እንደዚህች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ? ይህን ጥያቄ ያቀረቡለት እርሱን የሚከሱበት ምክንያት ለማግኘት ሊፈትኑት ነው። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ይጽፍ ጀመር። በጥያቄ ሲወተውቱት ቀና ብሎ ከእናንተ ኃጢአት የሌለባት እርሷ አስቀድሞ ድንጋይ ይወርውርባት አላቸው። እንደገናም ጎንበስ ብሎ በምድር ላይ ጻፈ። ይህን እንደሰሙ ከሽማግሌዎች ጀምሮ አንድ በአንድ ወጡ። ሴትየዋም እዚያው ፊቱ እንደቆመች ኢየሱስ ብቻውን ቀረ። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአት አትስሪ አላት። የኢየሱስ ምስክርነት እውነት መሆኑ። ኢየሱስ እንደገና ለሰዎቹ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም አላቸው። ፈሪሳውያንም አንተ ስለ ራስህ ስለምትመሰክር ምስክርነትህ ተቀባይነት የለውም አሉት። ኢየሱስም መልሶ እንዲህ አላቸው፣ እኔ ስለ ራሴ በመሰክር ከየት እንደመጣውና ወዴት እንደሚሄድ ስለማውቅ ምስክርነቴ እውነት ነው። እናንተ ግን ከየት እንደመጣው ወይም ወዴት እንደሚሄድ የምታውቁት ነገር የለም። እናንተ እንደ ሰው አስተሳሰብ ትፈርዳላችሁ። እኔም በማንም አልፈርድም። ብፈርድም ከላከኝ ከአብ ጋር እንጂ ብቻዬን ስላልሆኑ ፍርዴ ትክክል ነው። የሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል። ስለ ራሴ የምመሰክር አንዱ እኔ ነኝ፣ ሌላው ምስክሬ የላከኝ አብ ነው። ከዚያም አባትህ የት ነው አሉት። ኢየሱስም አባቴንም እኔንም አታውቁም፣ እኔን ብታውቁኝ ኖሮ አባቴን ባወቃችሁ ነበር ሲል መለሰላቸው። ኢየሱስ ይህን የተናገረው በቤተ መቅደሱ ግቢ በግምጃ ቤት አጠገብ ሲያስተምር ነበር። ይሁን እንጂ ጊዜው ገና ስላልደረሰ ማንም አልያዘውም።
ኢየሱስም እንደገና እኔ እሄዳለሁ፣ እናንተም ትፈልጉኛላችሁ፣ በኃጢአታችሁም ትሞታላችሁ፣ እኔ ወደምሄድበት ግን ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት ልትመጡ አትችሉም ያለው ራሱን ሊገድል ይሆን አሉ። እርሱ ግን እንዲህ አላቸው፣ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። በኃጢአታችሁ እንደምትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላችሁ እኔ እርሱ እንደሆኑ ካላመናችሁ በኃጢአታችሁ ትሞታላችሁና። እነርሱም ለመሆኑ አንተ ማን ነህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እስካሁን የነገርኋችሁ እኔ እርሱ ነኝ። በእናንተ ላይ ብዙ የምናገረውና ብዙ የምፈርደው ነገር አለኝ። ዳሩ ግን የላከኝ ታማኝ ነው፣ ከእርሱም የሰማሁትን ለዓለም እናገራለሁ። እነርሱም ስለ አብ እየነገራቸው እንደነበር አላስተዋሉም። ስለዚህ ኢየሱስ እንዲህ አለ፣ የሰውን ልጅን ከፍ ከፍ ባደረጋችሁት ጊዜ ያ ያልሁት እርሱ እኔ እንደሆኑና አብ ያስተማረኝን እንደምናገር በራሴም ፈቃድ ምንም እንደማላደርግ ታውቃላችሁ። የላከኝ እርሱ ከእኔ ጋር ነው። ምን ጊዜም የሚያስደስተውን ስለማደርግ ብቻዬን አልተወኝም። ይህንም እንደተናገረ ብዙዎች በእርሱ አመኑ። የአብርሃም ልጆች። ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል። እነርሱም መልሰው እኛ የአብርሃም ልጆች ነን፣ ለማንም ባሪያዎች ሆነን አናውቅም፣ ታዲያ ነፃ ትወጣላችሁ እንዴት ትለናለህ? አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው። ባሪያ ለዘለቄታ በቤተሰቡ ውስጥ አይኖርም፣ ልጅ ግን ምን ጊዜም በቤት ይኖራል። እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁን አውቃለሁ፣ ነገር ግን ቃሌን ስለማትቀበሉ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችንስ አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሠራውን ልትሠሩ ነበር። ከእግዚአብሔር ሰምቼ እውነቱን የነገሯችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። እናንተ የምታደርጉትን አባታችሁ የሚያደርገውን ነው። እነርሱም እኛስ በዝሙት የተወለድን አይደለንም፣ አባታችንም አንዱ እግዚአብሔር ብቻ ነው ሲሉ መለሱለት። የዲያብሎስ ልጆች። ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ቢሆን ኖሮ እኔ ከእግዚአብሔር ወጥቼ መጥቻለሁና በወደዳችሁኝ ነበር። እርሱ ላከኝ እንጂ በገዛ ራሴ አልመጣሁም። የምናገረውን ለምን አታስተውሉም? ምክንያቱም ቃሌን መስማት ስለማትችሉ ነው። እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ በእርሱ ዘንድ እውነት ስለሌለ በእውነት አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው። እኔ ግን እውነት ስለምናገር አታምኑኝም። ከእናንተ ስለ ኃጢአት በማስረጃ ሊከሰኝ የሚችላለን? እውነት የምናገር ከሆነ ለምን አታምኑኝም? ከእግዚአብሔር የሆነ እግዚአብሔር የሚለውን ይሰማል። እናንተ ግን ከእግዚአብሔር ስላልሆናችሁ አትሰሙም። ኢየሱስ ስለ ራሱ የተናገረው። አይሁድም መልሶ አንተ ሳምራዊ ነህ፣ ደግሞም ጋኔን አድሮብሃል ማለታችን ትክክል አይደለምን? አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እኔስ አባቴን አከብረዋለሁ እንጂ ጋኔን አላደረብኝም። እናንተ ግን ታዋርዱኛላችሁ። እኔ የራሴን ክብር አልፈልግም፣ የሚፈልግ ግን አለ፣ ፈራጁም እርሱ ነው። እውነት እላችኋለሁ ማንም ቃሌን ቢጠብቅ ሞትን ፈጽሞ አያይም። አይሁድም እንዲህ አሉት፣ ጋኔን እንዳለብህ አሁን አወቅን። አብርሃም ሞተ፣ ነቢያትም እንዲሁ። አንተ ግን ማንም ቃልህን ቢጠብቅ ሞትን ፈጽሞ እንደማይቀምስ ትናገራለህ። አንተ ከአባታችን ከአብርሃም ትበልጣለህን? እርሱ ሞተ፣ ነቢያቱም እንዲሁ። ለመሆኑ አንተ ማን ነኝ ልትል ነው? ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ ግን እናንተ አምላካችን የምትሉት አባቴ ነው። እናንተ ባታውቁትም እኔ አውቀዋለሁ። አላውቀውም ብል እኔም እንደ እናንተ ሐሰተኛ ሆናለሁ። እኔ ግን አውቀዋለሁ፣
ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴትም አደረገ። አይሁድም ገና 50 ዓመት ያልሞላህ አንተ አብርሃምን አይተሃል አሉት። ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው። በዚህን ጊዜ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከቤተ መቅደስም ወጥቶ ሄደ። ኢየሱስ ዓይነ ስውር ሆኖ የተወለደውን ሰው ፈወሰ። የዮሐንስ ወንጌል ምዕራፍ 9። በመንገድ ሲያልፍ ከተወለደ ጀምሮ ዓይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ፣ ይህ ሰው ዓይነ ስውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ራሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ሲል መለሰ፣ እርሱ ወይም ወላጆቹ ኃጢአት አልሠሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። ቀን ሳለ የላከኝን ሥራ መሥራት አለብኝ። ማንም ሊሠራ የማይችልበት ሌሊት ይመጣል። በዓለም ሳለው የዓለም ብርሃን እኔ ነኝ። ይህን ካለ በኋላ በምድር ላይ እንትፍ ብሎ በምራቁ ጭቃ አበጀ። የሰውየውንም ዓይን ቀባና ሄደ፣ በሰሌውም መጠመቂያ ታጠብ አለው። ሰሌውም ማለት የተላከ ማለት ነው። ሰውየውም ሄዶ ታጠበ፣ እያየም ተመልሶ መጣ። ጎረቤቶቹና ከዚህ ቀደም ብሎ ሲለምን ያዩት ሰዎች ይህ ሰው ተቀምጦ ሲለምን የነበረው አይደለምን አሉ። አንዳንዶቹም በእርግጥ እርሱ ነው አሉ። ሌሎቹም ይመስለዋል እንጂ እርሱ አይደለም አሉ። እርሱ ግን እኔ ነኝ አለ። እነርሱም ታዲያ ዓይኖች እንዴት ተከፈቱ ሲሉ ጠየቁት። እርሱም ኢየሱስ የሚሉት ሰው ጭቃ አድርጎ ዓይኔን ቀባኝ፣ ወደ ሰሊሆም ሄጄ እንድታጠብ ነገረኝ። ሄጄ ታጠቡ፣ ማየትም ቻሉ ሲል መለሰ። እነርሱም ታዲያ ያ ሰው የት አለ አሉት። እርሱም እኔ አላውቅም አለ። ፈሪሳውያን ሰውየው እንዴት እንደተፈወሰ ማጣራት ቀጠሉ። እነርሱም ዓይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ የሠራበት የሰውየውንም ዓይን የከፈተበት ቀን ሰንበት ነበር። ስለዚህ ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሰውየውም እርሱ ዓይኔን ጭቃ ቀባኝ፣ እኔም ታጠቡ፣ ይኸው አያለው አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበት ስለማያከብር ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ እንዲህ ያሉትን ታምራዊ ምልክቶች እንዴት ሊያደርግ ይቻላል አሉ። በመካከላቸውም አለመስማማት ተፈጠረ። ስለዚህ ዓይነ ስውር ወደ ነበረው ሰው ተመልሰው ዓይንን ስለከፈተው ሰው እንግዲህ አንተ ምን ትላለህ አሉት። ሰውየውም እርሱ ነቢይ ነው አለ። አይሁድ ወደ ወላጆቹ ልከው እስኪ ያስጠሯቸው ድረስ ሰውየው ዓይነ ስውር እንደነበረና እንዳየ አላመኑም ነበር። እነርሱም ዓይነ ስውር ሆኖ ተወልዷል የምትሉት ልጃችሁ ይህ ነውን? ታዲያውን እንዴት ሊያይ ቻለ? አሏቸው። ወላጆቹም እንዲህ ሲሉ መለሱ፣ ልጃችን መሆኑንና ዓይነ ስውር ሆኖ መወለዱን እናውቃለን። አሁን ግን እንዴት ማየት እንደቻለና ዓይኖቹን ማን እንደከፈተለት እኛ አናውቅም። ሙሉ ሰው ስለሆነ ስለ ራሱ መናገር ይችላልና እርሱን ጠይቁት። ኢየሱስን ክርስቶስ ነው ብሎ የመሰከረ ሁሉ ከምኵራብ እንዲባረር አይሁድ አስቀድመው ወስነው ስለነበር ወላጆቹ ይህን ያሉት አይሁድን ፈርተው ነበር። ስለዚህ ወላጆቹ ሙሉ ሰው ስለሆነ እርሱን ጠይቁት አሉ። እርሱም ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን ዓይነ ስውር እንደነበሩ አሁን ግን እንደማይ ይህን አንድ ነገር አውቃለሁ አለ። እነርሱም ምን አደረገልህ? እንዴትስ ዓይንህን ከፈተ? ብለው ጠየቁት። እርሱም አስቀድሜ ነገርኋችሁ፣ አላዳመጣችሁኝም። ለምን እንደገና መስማት ፈለጋችሁ? እናንተም ደግሞ ደቀ መዛሙርቱ ልትሆኑ ትሻላችሁ አለ። ከዚህ በኋላ በእርሱ ላይ የስድብ ናዳ በማውረድ እንዲህ አሉት፣ የዚህ ሰው ደቀ መዝሙር አንተ ነህ፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴ እንደተናገረው እናውቃለን፣ ይህ ሰው ግን ከየት እንደመጣ እንኳ አናውቅም። ሰውየው እንዲህ ሲል መለሰላቸው፣ እናንተ ከየት እንደመጣ አለማወቃችሁ የሚያስደንቅ ነው። ይሁን እንጂ እርሱ ዓይኖቼን ከፈተልኝ።
እግዚአብሔር የሚሰማው የሚፈራውንና ፈቃዱን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። ዓይነ ስውር ሆኖ የተወለደን ሰው ዓይን የከፈተ አለ ሲባል ዓለም ከተፈጠረ ጀምሮ ማንም ሰምቶ አያውቅም። ይህ ሰው ከእግዚአብሔር ባይሆን ኖሮ ይህን ማድረግ ባልቻለ ነበር። እነርሱም ሁለንተናህ በኃጢአት ተነክሮ የተወለድህ አንተ እኛን ለማስተማር እንዴት ትደፍራለህ ሲሉ መለሱለት፣ አባረሩትም። መንፈሳዊ ዕውርነት። ኢየሱስም ሰውየውን እንዳባረሩት ሰማ። ባገኘውም ጊዜ በሰው ልጅ ታምናለህን አለው። ሰውየውም ጌታዬ አምንበት ዘንድ እርሱ ማን ነው ሲል ጠየቀው። ኢየሱስም አይተኸዋል፣ አሁንም ከአንተ ጋር የሚነጋገረው እርሱ ነው አለው። ሰውየውም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም ዕውሮች እንዲያዩ የሚያዩም እንዲታወሩ ለፍርድ ወደዚህ ዓለም መጥቻለሁ አለ። ከእርሱ ጋር ከነበሩት ፈሪሳውያን አንዳንዶቹ ይህን ሰምተው ምን ማለት ነው ታዲያ? እኛም ዕውሮች መሆናችን ነው አሉት። ኢየሱስም ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ስለምትሉ ኃጢአታችሁ እንዳለ ይኖራል አላቸው። የዮሐንስ ወንጌል ምዕራፍ 10 እረኛና መንጋው። እውነት እላችኋለሁ ወደ በጎች ጉሮኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው። በበሩ የሚገባ ግን እርሱ የበጎች እረኛ ነው። በር ጠባቂውን በሩን ይከፍትለታል፣ በጎቹም ድምፁን ይሰማሉ። የራሱንም በጎች በየስማቸው እየጠራ ያወጣቸዋል። የራሱ የሆኑትን ሁሉ ካወጣ በኋላ ፊት ፊታቸው ይሄዳል። በጎቹም ድምፁን ስለሚያውቁ ይከተሉታል። እንግዳ የሆነውን ግን ድምፁን ስለማያውቁ ከእርሱ ይሸሻሉ እንጂ ፈጽሞ አይከተሉትም። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን ምን እንደነገራቸው አላስተዋሉም። ስለዚህ ኢየሱስ ዳግም እንዲህ አላቸው፣ እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸውም። በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባል፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲኖራችሁና እንዲትረፈረፍላችሁ መጥቻለሁ። መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላውም በጎቹን ይነጥቃል፣ ይበትናቸዋልም። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው። መልካም እረኛ እኔ ነኝ። በጎቼን አውቃለሁ፣ እነርሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው። ሕይወቴንም ስለ በጎቼ አሳልፌ እሰጣለሁ። ከዚህ ጎሮኖ ያልሆነ ሌሎች በጎች አሉኝ፣ እነርሱንም ማምጣት አለብኝ። እነርሱም ድምፄን ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። መልሼ ለማንሳት ሕይወቴን አሳልፌ ስለምሰጥ አባቴ ይወደኛል። ሕይወቴ በራሴ ፍቃድ አሳልፌ እሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ሥልጣን አለኝ። ይህን ትእዛዝ የተቀበሉት ከአባቴ ነው። ከዚህም ቃል የተነሣ በአይሁድ መካከል እንደገና መለያየት ተፈጠረ። ብዙዎቹም ጋኔን ያደረበት እብድ ነው፣ ለምን ትሰሙታላችሁ አሉ። ሌሎች ግን ይህ ጋኔን ያደረበት ሰው ንግግር አይደለም፣ ጋኔን የዓይነ ስውርን ዓይን መክፈት ይችላልን አሉ። የአይሁድ አለማመን። በኢየሩሳሌም የቤተ መቅደስ መታደስ በዓል ሆነ። ጊዜውም ክረምት ነበር። ኢየሱስም በቤተ መቅደስ ግቢ በሰሎሞን መመላለሻ ያልፍ ነበር። አይሁድም ከበውት እስከ መቼ ልባችንን አንጠልጥለህ ታቆየናለህ? አንተ ክርስቶስ ከሆነ በግልጽ ንገረን አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እኔ ነግሬያችሁ ነበር፣ እናንተ ግን አታምኑም። በአባቴ ስም የማደርጋቸው ታምራትም ስለ እኔ ይናገራሉ፣ እናንተ ግን በጎቼ ስላልሆናችሁ አታምኑም።
በጎቼ ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄም ሊነጥቃቸው የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም። እኔና አብ አንድ ነን። አይሁድም ሊወግሩት እንደገና ድንጋይ አነሱ። ኢየሱስ ግን ከአብ የሆኑ ብዙ ታላላቅ ታምራትን አሳየኋችሁ፣ ታዲያ ከእነዚህ ስለ የትኛው ትወግሩኛላችሁ? አላቸው። አይሁድም የምንወግርህ ተራ ሰው ሆነ ሳለ ራስን አምላክ በማድረግ የስድብ ቃል ስለተናገርህ ነው እንጂ ከእነዚህ ስለ የትኛውም አይደለም ብለው መለሱለት። ኢየሱስም እንዲህ ሲል መለሰላቸው፣ በሕጋችሁ እናንተ አማልክት ናችሁ አሉ ተብሎ አልተጻፈምን? የእግዚአብሔር ቃል የመጣላቸውን አማልክት ካላቸውና መጽሐፍም ሊሻር የማይቻል ከሆነ ታዲያ የእግዚአብሔር ልጅ ነኝ ስላሉ አብ ለራሱ ለይቶ የቀደሰውንና ወደ ዓለም የላከውን ተሳድበሃል ብላችሁ ለምን ትወነጅሉኛላችሁ? አባቴ የሚያደርገውን ባላደርግ አትመኑኝ። የማደርገው ከሆነ ግን እኔን ባታምኑኝ እንኳ አብ በእኔ እንዳለ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ታምራቱን እመኑ። እንደገናም ሊይዙት ሞከሩ፣ እርሱ ግን ከእጃቸው አመለጠ። ከዚያም ኢየሱስ ቀደም ሲል ዮሐንስ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ማዶ ተመለሰ። በዚያም ሰነበተ። ብዙ ሰዎችም ወደ እርሱ መጡ። እነርሱም ዮሐንስ አንድም ታምራዊ ምልክት አላደረገም፣ ነገር ግን ስለዚህ ሰው የተናገረው ሁሉ እውነት ነበር አሉ። በዚያም ስፍራ ብዙዎች በኢየሱስ አመኑ። የአልዓዛር መሞት። የዮሐንስ ወንጌል ምዕራፍ 11። በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረው አልዓዛር ታሞ ነበር። ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቱ አፍስሳ እግሩን በጠጉሯ ያበሰችው ነበረች። እህትማማቾቹም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት። ኢየሱስ ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ። ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር። ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ። ከዚህም በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው። እነርሱም መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩ እየፈለጉ ነበር፣ እንደገና ወደዚያ ትሄዳለህን? አሉት። ኢየሱስም እንዲህ ሲል መለሰ፣ ቀኑ 12 ሰዓት ብርሃን አይደለምን? ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም፣ የሚሰናከለው ግን በሌሊት የሚመላለስ ነው፣ ብርሃን የለምና። ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል፣ እኔም ከእንቅልፉ ላስነሳው እሄዳለሁ አላቸው። ደቀ መዛሙርቱም ጌታ ሆይ ተኝቶ ከሆነስ ይድናል አሉት። ኢየሱስም ይህን የነገራቸው ስለ ሞቱ ነበር። ደቀ መዛሙርቱ ግን እንቅልፍ ይዞት ስለመተኛቱ የተናገረ መሰላቸው። ስለዚህም በግልጽ እንዲህ አላቸው፣ አልዓዛር ሞቷል፣ ታምኑ ዘንድ በዚያ ባለመኖሬ ስለ እናንተ ደስ ይለኛል። አሁን ግን ወደ እርሱ እንሂድ፣ ከዚያም ዲዲሞስ የተባለው ቶማስ ለተቀሩት ደቀ መዛሙርት እኛም ሄደን ከእርሱ ጋር እንሙት አላቸው። ኢየሱስ የአልዓዛርን እህቶች ማጽናናቱ። ኢየሱስ ሲደርስ አልዓዛር ከተቀበረ 4 ቀን ሆኖት ነበር። ቢታንያም ከኢየሩሳሌም 15 ምዕራፍ ያህል ትርቅ ነበር። ብዙዎች አይሁድም ማርታንና ማርያምን ስለ ወንድማቸው ሞት ሊያጽናኗቸው መጥተው ነበር። ማርታ የኢየሱስን መምጣት ሰምታ ልትቀበለው ወጣች። ማርያም ግን በቤት ቀርታ ነበር። ማርታም ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበር። አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምንብኝ ከቶ አይሞትም። ይህን ታምኛለሽን?
እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንን አምናለሁ አለችው። ይህን ካለች በኋላ ተመልሳ እህቷን ማርያምን ለብቻዋ ጠርታ መምህሩ መጥቷል፣ ይፈልግሻል አለቻት። ማርያምም ይህን እንደሰማች ፈጥና ተነስታ ወደ እርሱ ሄደች። በዚህ ጊዜ ኢየሱስ ማርታ እርሱን በተቀበለችበት ቦታ ነበረ እንጂ ገና ወደ መንደር አልገባም ነበር። ማርያምን ሲያጽናኑ በቤት ውስጥ የነበሩ አይሁድም ብድግ ብላ መውጣቷን ሲያዩ ወደ መቃብሩ ሄዳ የምታለቅስ መስሏቸው ተከተሏት። ማርያም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ፣ አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ተከትለዋትም የመጡት አይሁድ ሲያለቅሱ ባየ ጊዜ መንፈሱ በአዘን ታውኮ የት ነው ያኖራችሁት ሲል ጠየቀ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እምባውን አፈሰሰ። አይሁድም እንዴት ይወደው እንደነበር አያችሁ አሉ። ከእነርሱ አንዳንዶች ግን የዓይነ ስውሩን ዓይን የከፈተ ይህም ሰው እንዳይሞት ማድረግ አይችልም ነበር አሉ። ኢየሱስ አልዓዛርን ከሞት ማስነሳቱ። ኢየሱስ ልቡ ዳግመኛ በሐዘን ተነክቶ ወደ መቃብሩ መጣ። መቃብሩን በድንጋይ የተገጠመ ዋሻ ነበር። እርሱም ድንጋዩን አንሱት አለ። የሟቹም እህት ማርታ ጌታ ሆይ አሁንም 4 ቀን ስለሆነ ቆየ፣ ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር ታያለሽ ብዬ አልነገርሁሽም አላት። ስለዚህ ድንጋዩን አነሱ። ኢየሱስም ወደ ላይ ተመልክቶ እንዲህ አለ፣ አባት ሆይ ስለ ሰማኸኝ አመሰግናለሁ። ሁልጊዜ እንደምትሰማኝ አውቃለሁ። ይህን መናገሬ ግን በዚህ የቆሙ ሰዎች አንተ እንደላከኝ ያምኑ ዘንድ ነው። ኢየሱስ ይህን ካለ በኋላ በታላቅ ድምፅ አልዓዛር ና ውጣ ብሎ ተጣራ። የሞተውም ሰው እጅና እግሩ በቀጭን ስስ ጨርቅ እንደተጠቀለለ፣ ፊቱም በሻሽ እንደተጠመጠመ ወጣ። ኢየሱስም መግነዙን ፍቱለት፣ ይሂድ አላቸው። ኢየሱስን ለመግደል የተደረገ ሴራ። ስለዚህ ወደ ማርያም ከመጡት ኢየሱስ ያደረገውን ካዩት አይሁድ ብዙዎች በእርሱ አመኑ። አንዳንዶች ግን ሄደው ኢየሱስ ያደረገውን ለፈሪሳውያን ተናገሩ። ከዚያም የካህናት አለቆች ፈሪሳውያን የአይሁድ ሸንጎ ስብሰባ ጠሩ። እነርሱም እንዲህ አሉ፣ ይህ ሰው ብዙ ታምራዊ ምልክቶች እያደረገ ስለሆነ ምን ብናደርግ ይሻላል? እንዲሁ ብንተወው ሰው ሁሉ በእርሱ ያምናል። ሮማውያንም መጥተው ስፍራችንን፣ ሕዝባችንን ይወስዱብናል። ከመካከላቸውም አንዱ በዚያ ዓመት ሊቀ ካህናት የነበረው ቀያፋ እንዲህ ሲል ተናገረ፣ እናንተ እኮ ምንም አታውቁም። ሕዝቡ ሁሉ ከሚጠፋ ስለ ሕዝቡ አንድ ሰው ቢሞት የሚሻላችሁ መሆኑን አታስተውሉም? ይህን ያለው ከራሱ አልነበረም። ነገር ግን በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ሕዝብ እንደሚሞት ትንቢት መናገሩ ነበር። ለዚያም ሕዝብ ብቻ ሳይሆን የተበተኑትን የእግዚአብሔርን ልጆች በአንድነት ለመሰብሰብ ነው። ከዚያን ቀን ጀምሮም ሊገድሉት አሴሩ። ስለዚህ ኢየሱስ ከዚያ ወዲያ በአይሁድ መካከል በይፋ አልተመላለሰም። ነገር ግን በምድረ በዳ አጠገብ ወደምትገኝ ኤፍሬም ወደ ተባለች መንደር ገለል አለ። በዚያም ከደቀ መዛሙርቱ ጋር ሰነበተ። የአይሁድ ፋሲካ እንደተቃረበም በዓሉ ከመድረሱ በፊት የመንጻት ሥርዓት ለማድረግ ብዙዎች ከአገር ቤት ወደ ኢየሩሳሌም ወጡ። ኢየሱስንም ይፈልጉት ነበር። በቤተ መቅደስም ቆመው ምን ይመስላችኋል? ለበዓሉ አይመጣም ይሆን ተባባሉ። የካህናት አለቆችና ፈሪሳውያን ግን ኢየሱስን ይይዙት ዘንድ የት እንዳለ የሚያውቅ ሰው እንዲጠቁም ትእዛዝ ሰጥተው ነበረ። ኢየሱስ በቢታንያ ሽቶ መቀባቱ። የዮሐንስ ወንጌል ምዕራፍ 12። የፋሲካ በዓል 6 ቀን ሲቀረው ኢየሱስ ከሞት ያስነሳው አልዓዛር ወደሚኖርበት ወደ ቢታንያ መጣ። በዚያም ለኢየሱስ ሲባል ራት ተዘጋጀ። ማርታ ስታገለግል፣ አልዓዛር ከእርሱ ጋር በማዕድ ከተቀመጡት አንዱ ነበር። ማርያምም ዋጋው ውድ የሆነ ግማሽ ሊትር ንጹሕ የናርዱስ ሽቶ አምጥታ በኢየሱስ እግር ላይ አፈሰሰች። እግሩንም በጠጉሯ አበሰች። ቤቱንም የሽቶ መዓዛ ሞላው። ከደቀ መዛሙርቱ አንዱ ኋላ አሰልፎ የሰጠው የአስቆሮቱ ይሁዳ ግን በመቃወም እንዲህ አለ፣ ይህ ሽቱ በ300 ዲናር ተሽጦ ገንዘቡ ለድሆች ለምን አልተሰጠም?
ይህን የተናገረው የገንዘብ ከረጢት ያዥ በመሆኑ ከሚቀመጠው ለራሱ የሚጠቀም ሌባ ስለነበር እንጂ ለድሆች ተቆርቁሮ አልነበረም። ኢየሱስም እንዲህ አለ፣ ይህ ሽቶ ለቀብሬ ቀን የታሰበ ስለሆነ እንድታቆየው ተዋት። ድሆች ምንጊዜም ከእናንተ ጋር ናቸው፣ እኔን ግን ሁልጊዜ አታገኙኝም። በዚህ ጊዜ ብዙ አይሁድ ኢየሱስ በዚያ መኖሩን አውቀው መጡ። የመጡትም ኢየሱስን ብለው ብቻ ሳይሆን እርሱ ከሙታን ያስነሳውን አልዓዛርንም ለማየት ነበር። ስለዚህ የካህናት አለቆች አልዓዛርን ጭምር ለመግደል ተማከሩ። ይህም በእርሱ ምክንያት ብዙ አይሁድ ወደ ኢየሱስ እየሄዱ ያምኑበት ስለነበር ነው። ኢየሱስ በክብር ወደ ኢየሩሳሌም መግባቱ። በማግስቱ ለበዓሉ የመጣው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እየመጣ መሆኑን ሰሙ። የዘንባባ ዝንጣፊ ይዘው ሊቀበሉት ድምፃቸውን ከፍ አድርገው እንዲህ አሉ፣ ሆሳዕና! በጌታ ስም የሚመጣ ብሩክ ነው፣ የእስራኤል ንጉሥ የተባረከ ነው። ኢየሱስም የአህያ ውርንጭላ አግኝቶ ተቀመጠበት። እንዲህ ተብሎ እንደተጻፈ፣ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ደቀ መዛሙርቱ ይህን ሁሉ በመጀመሪያ አላስተዋሉም። ስለ እርሱ የተጻፉትንና ለእርሱም የተደረጉትን ልብ ያሉት ኢየሱስ ከከበረ በኋላ ነበር። አልዓዛርን ከመቃብር ጠርቶ ከሙታን ባስነሳበት ጊዜ ከእርሱ ጋር የነበሩ ሰዎች መነሳቱን ይመሰክሩ ነበር። ብዙ ሰዎች ይህን ታምራዊ ምልክት ማድረጉን ስለሰሙ ሊቀበሉት ወጡ። ስለዚህም ፈሪሳውያን እርስ በርሳቸው እንግዲህ ምን ማድረግ ይቻላል? አያችሁ፣ ዓለም ሁሉ ግልብጥ ብሎ ተከትሎታል ተባባሉ። ኢየሱስ ስለ ሞቱ አስቀድሞ ተናገረ። ለአምልኮ ወደ በዓሉ ከወጡት መካከል የግሪክ ሰዎች ነበሩ። እነርሱም በገሊላ ከምትገኘው ከቤተሳይዳ ወደ ሆነው ሰው ወደ ፊልጶስ መጥተው ጌታው እባክህን ኢየሱስን ለማየት እንፈልጋለን አሉት። ፊልጶስም ለእንድርያስ ሊነግረው ሄደ። እንድርያስና ፊልጶስም ለኢየሱስ ነገሩት። ኢየሱስ እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓት ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ሕይወቱን የሚወድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለውበት አገልጋይም በዚያ ይሆናል። የሚያገለግለኝንም አባቴ ያከብረዋል። አሁንስ ነፍሴ ተጨነቀች፣ ምን ልበል? አባት ሆይ ከዚች ሰዓት ታድነኝ? የለም ይሁን፣ የመጣሁት ለዚች ሰዓት ነውና። አባት ሆይ ስምህን አክብረው። ከዚያም አክብሬዋለሁ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ የነበሩት ድምፁን የሰሙት አያሌ ሰዎች ነጎድጓድ ነው አሉ። ሌሎች ደግሞ መልአክ ተናገረ አሉ። ኢየሱስ እንዲህ አለ፣ ይህ ድምፅ የመጣው ስለ እኔ ሳይሆን ስለ እናንተ ነው። ይህ ዓለም የሚፈረድበት ጊዜ አሁን ነው። የዚህም ዓለም ገዢ አሁን ወደ ውጭ ይጣላል። እኔ ግን ከምድር ከፍ ከፍ ባሉ ጊዜ ሰውን ሁሉ ወደ ራሴ ስባለሁ። ይህን የተናገረው በምን አይነት ሞት እንደሚሞት ለማመልከት ነበር። ሕዝቡም እኛስ ክርስቶስ ለዘላለም እንደሚኖር ከሕግ ሰምተናል። ታዲያ የሰው ልጅ ከፍ ከፍ ማለት አለበት እንዴት ትላለ? ይህስ የሰው ልጅ ማን ነው አሉት። ኢየሱስም እንዲህ ሲል ተናገራቸው፣ ከእንግዲህ ለጥቂት ጊዜ ብርሃን አለላችሁ። ጨለማ ሳይመጣባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን እመኑ። ኢየሱስ ይህን ተናግሮ እንደጨረሰ ተለያቸው፣ ተሰወረባቸው። አይሁድ ባለማመን መጽናታቸው። ኢየሱስ እነዚህን ታምራዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይኸውም ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታ ክንድ ለማን ተገለጠ? ያለው ቃል እንዲፈጸም ነው። ስለዚህ ማመን አልቻሉም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። ዓይናቸውን አሳውሯል፣ ልባቸውንም አደንድኗል። ስለዚህ በዓይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው። ስለ እርሱም ተናገረ።
ይህም ቢሆን ከአለቆች መካከል እንኳ ሳይቀር ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኵራብ እንዳያስወጧቸው ስለፈሩ ማመናቸውን አይገልጡም ነበር። ይህም የሆነው በእግዚአብሔር ከመመስገን ይልቅ በሰው መመስገን ስለወደዱ ነው። ከዚያም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝ ማመኑ ነው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። ቃሌን ሰምቶ በማይፈጽመው ላይ የምፈርደው እኔ አይደለሁም፣ ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁምና። በማይቀበለኝና ቃሌን በሚያቃልል ላይ የሚፈርድበት አለ። የተናገሩት ቃል ራሱ በመጨረሻው ቀን ይፈርድበታል። ምክንያቱም እኔ ከራሴ አልተናገሩም፣ ነገር ግን የላከኝ አብ ምን እንደምናገር እንዴት እንደምናገር አዘዘኝ። የእርሱ ትእዛዝ ወደ ዘላለም ሕይወት እንደሚያደርስ አውቃለሁ። ስለዚህም የምለው ሁሉ አብ እንድናገረው የነገረኝን ብቻ ነው። ኢየሱስ የደቀ መዛሙርቱን እግር ማጠቡ። የዮሐንስ ወንጌል ምዕራፍ 13። ጊዜው ልክ ከፋሲካ በዓል በፊት ነበር። ኢየሱስ ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። በዓለም የነበሩትን የራሱ የሆኑትን ወደዳቸው፣ በፍጹም ፍቅሩም ወደዳቸው። እራትም ቀርቦ ሳለ ኢየሱስን አሳልፎ እንዲሰጥ ዲያብሎስ የስምዖን ልጅ የአስቆሮቱ ይሁዳ ልብ አነሳስቶ ነበር። ኢየሱስም አብ ሁሉን ነገር በሥልጣኑ ሥር እንዳደረገለት ከእግዚአብሔር እንደተላከና ወደ እግዚአብሔር እንደሚመለስ አውቆ ከራት ተነሣ። መጎናጸፊያውን አስቀመጠ፣ ወገቡንም በፎጣ ታጠቀ። ከዚያም በመታጠቢያ ውኃ ጨምሮ የደቀ መዛሙርቱን እግር እያጠበ በታጠቀው ፎጣ ያብስ ጀመር። ወደ ስምዖን ጴጥሮስ መጣ። ጴጥሮስ ጌታ ሆይ አንተ እግሬን ታጥባለህ? አለው። ኢየሱስም መልሶ የማደርገውን አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የለም እግሬን ከቶ አታጥብም አለው። ኢየሱስም ካላጠቡህማ ከኔ ጋር ዕድል ፈንታ የለህም አለው። ስምዖን ጴጥሮስም ጌታ ሆይ እንግዲያውስ እግሬን ብቻ ሳይሆን እጄንም ራሴንም እጠበኝ አለው። ኢየሱስም ገላውን የታጠበ ሰው የሚያስፈልገው እግሩን ብቻ መታጠብ ነው፣ የቀረው አካሉ ግን ንጹሕ ነው። ሁላችሁም ባትሆኑ እናንተ ንጹሐን ናችሁ አለው። ሁላችሁም ንጹሐን አይደላችሁም ያለው አሳልፎ የሚሰጠው ማን እንደሆነ ያውቅ ስለነበር ነው። እግራቸውን አጥቦ ካበቃ በኋላ ልብሱን ለብሶ ተመልሶ በቦታው ተቀመጠ። እንዲህም አላቸው፣ ያደረጉላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ። ትክክል ነው፣ እንደምትሉኝ እንዲሁ ነኝና። እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠቡ እናንተም እንደዚሁ እርስ በርሳችሁ እግራችሁን ልትተጣጠቡ ይገባችኋል። እኔ እንዳደረጉላችሁ እናንተ እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ። እውነት እላችኋለሁ አገልጋይ ከጌታው መልእክተኛም ከላከው አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ። አልፎ እንደሚሰጥ ኢየሱስ መናገሩ ስለ ሁላችሁ መናገሬ አይደለም። የመረጧችሁን አውቃለሁ። ነገር ግን እንጀራዬን አብሮኝ የቆረሰ ተረከዙን አነሳብኝ የሚለው መጽሐፍ ቃል እንዲፈጸም ነው። ሲፈጸም እኔ እንደሆኑ ታምኑ ዘንድ ይህ ከመሆኑ በፊት አሁን ነገሯችሁ። እውነት እላችኋለሁ እኔ የላኩትን የሚቀበል እኔን ይቀበላል፣ እኔን የተቀበለም የላከኝን ይቀበላል። ይህን ካለ በኋላ ኢየሱስ በመንፈሱ ታውኮ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። ደቀ መዛሙርቱም ማንን ማለቱ እንደሆነ ግራ ተጋብተው እርስ በርሳቸው ተያዩ። ከእነርሱ አንዱ ኢየሱስ ይወደው የነበረ ደቀ መዝሙር ወደ ኢየሱስ ደረት ተጠግቶ ተቀምጦ ነበር። ስምዖን ጴጥሮስም ይህን ደቀ መዝሙር በምልክት ጠቅሶ ማንን ማለቱ እንደሆነ ጠይቀው አለው። እርሱም ወደ ኢየሱስ ደረት ደገፍ ብሎ
ጌታ ሆይ ማን ይሆን ብሎ ጠየቀው። ኢየሱስም ይህን ቁራሽ እንጀራ ከወጨቱ አጣቅሼ የምሰጠው እርሱ ነው አለው። ከዚያም ቁራሹን እንጀራ አጥቅሶ ለስምዖን ልጅ ለአስቆሮቱ ይሁዳ ሰጠው። ይሁዳም ቁራሹን እንጀራ እንደተቀበለ ወዲያውኑ ሰይጣን ገባበት። ኢየሱስም የምታደርገውን ቶሎ አድርግ አለው። ይሁን እንጂ ኢየሱስ ለምን እንዲህ እንዳለው በማዕድ ከተቀመጡት ማንም አላወቀም። ይሁዳ ገንዘብ ያጭ ስለነበር አንዳንዶች ለበዓሉ የሚያስፈልግ ነገር እንዲገዛ ወይም ለድሆች እንዲሰጥ ኢየሱስ የተናገረው መሰላቸው። ይሁዳም ያን ቁራሽ እንጀራ እንደተቀበለ ወጥቶ ሄደ። ሌሊትም ነበር። ጴጥሮስ እንደሚክደው ኢየሱስ መናገሩ። ይሁዳ ከወጣ በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ በእርሱም እግዚአብሔር ከበረ። እንግዲህ እግዚአብሔር በእርሱ ከከበረ እግዚአብሔር ልጁን በራሱ ዘንድ ያከብረዋል፣ ወዲያውም ያከብረዋል። ልጆቼ ሆይ ከእናንተ ጋር የምቆየው ለጥቂት ጊዜ ነው፣ እናንተም ትፈልጉኛላችሁ። ለአይሁድ እኔ ወደምሄድበት ልትመጡ አትችሉም እንዳልኋቸው አሁንም ለእናንተ ይህንኑ እላችኋለሁ። አዲስ ትእዛዝ ሰጣችኋለሁ፣ ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ስምዖን ጴጥሮስም ጌታ ሆይ የምትሄደው ወዴት ነው አለው። ኢየሱስም ወደሚሄድበት አሁን ልትከተለኝ አትችልም፣ ኋላ ግን ትከተለኛለህ ሲል መለሰለት። ጴጥሮስም ጌታ ሆይ አሁን ልከተልህ የማልችለው ለምንድን ነው? ስለ አንተ ሕይወቴንም ቢሆን አሳልፌ እሰጣለሁ አለው። ኢየሱስም እንዲህ ሲል መለሰ፣ ሕይወትህን በእርግጥ ለእኔ አሳልፈህ ትሰጣለህን? እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ኢየሱስ ደቀ መዛሙርቱን አበረታታ። የዮሐንስ ወንጌል ምዕራፍ 14 ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ ነግራችሁ ነበር። የሚሄደው ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበት ስፍራ የሚያደርሰው መንገድ ታውቃላችሁ፣ ወደ አብ የሚያደርሰው መንገድ። ቶማስም ጌታዊ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱን እንዴት ማወቅ እንችላለን? አለው። ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔ ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። እኔን ብታውቁኝ ኖሮ አባቴንም ባወቃችሁት ነበር። ካሁን ጀምሮ ግን ታውቁታላችሁ፣ አይታችሁታልም። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ሥራውን የሚሠራው በእኔ የሚኖረው አብ ነው። እኔ በአብ እንዳለው አብን በእኔ እንዳለ ስነግራችሁ እመኑኝ። ሌላው ቢቀር ስለ ድንቅ ሥራዎቹ እንኳ እመኑ። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ ይሠራል፣ እንዲያውም እኔ ወደ አብ ስለምሄድ ከእነዚህም የሚበልጥ ያደርጋል። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር በስሜ ብትለምኑኝ እኔ አደርገዋለሁ። ስለ መንፈስ ቅዱስ የተሰጠ ተስፋ። ብትወዱኝ ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሮአችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ከጥቂት ጊዜ በኋላ ዓለም ከቶ አያየኝም፣ እናንተ ግን ታዩኛላችሁ። እኔ ያው ስለሆኑ እናንተም ያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝንም አባቴ ወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ።
ከዚያም ያስቆሮቱ ያልሆነው ይሁዳ ጌታ ሆይ ታዲያ ለዓለም ሳይሆን ራስህን ለእኛ የምትገልጠው እንዴት ነው አለው። ኢየሱስም እንዲህ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱም ጋር እንኖራለን። የማይወደኝ ቃሌን አይጠብቅም። ይህ የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም። አሁን ከእናንተ ጋር እያለሁ ይህን ሁሉ ነግሬያችኋለሁ። አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገሯችሁንም ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይጨነቅ አይፍራም። እሄዳለሁ፣ ተመልሼም ወደ እናንተ እመጣለሁ ማለቴን ሰምታችኋል። ብትወዱኝስ አብ ከኔ ስለሚበልጥ ወደ አብ በመሄዴ ደስ ባላችሁ ነበር። የተናገሩት ሲፈጸም እንድታምኑ ከመሆኑ በፊት አሁን ነግሬያችኋለሁ። የዚህ ዓለም ገዢ ስለሚመጣ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። እርሱም በእኔ ላይ ሥልጣን የለውም። ነገር ግን እኔ አብን እንደምወድ አባቴ ያዘዘኝን እንደማደርግ ዓለም እንዲያውቅ ነው። ተነሱ፣ ከዚህ እንሂድ። የወይን ግንድና ቅርንጫፎቹ። የዮሐንስ ወንጌል ምዕራፍ 15። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገሯችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልሆናችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉም። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውም ነገር ለምኑ ይሰጣችሁማል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። አብ እንደወደደኝ ሁሉ እኔም ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆንና ደስታችሁ ሙሉ እንዲሆን ይህን ነግሬያችኋለሁ። ትእዛዜ ይህች ናት፣ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆች ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ አገልጋይ ጌታው የሚሠራውን አያውቅምና። ነገር ግን ከአባቴ የሰማሁትን ሁሉ ስለገለጽሁላችሁ ወዳጆች ብያችኋለሁ። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾመኋችሁ። ስለዚህ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይቺ ናት። ዓለም ደቀ መዛሙርትን መጥላቱ። ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንደሆኑት አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለመረጧችሁ የዓለም አይደላችሁም። ዓለም የሚጠላችሁ ስለዚህ ነው። አገልጋይ ከጌታው አይበልጥም ብዬ የነገሯችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህን ያደርጉባችኋል። መጥቼ ባልነግራቸው ኖሮ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴንም ይጠላል። ሌላ ሰው ያላደረገውን በመካከላችሁ ባላደርግ ኖሮ ኃጢአት ባልሆነባቸው ነበር። አሁን ግን እነዚህን ታምራት አይተዋል። ሆኖም እኔንም አባቴንም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈ ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለነበራችሁ
ትመሰክራላችሁ። የዮሐንስ ወንጌል ምዕራፍ 16 ይህን ሁሉ የነገሯችሁ እንዳትሰናከሉ ነው። ከምኵራብ ያስወጧችኋል፣ እንዲያውም የሚገድላችሁ ሁሉ እግዚአብሔርን እንዳገለገለ የሚቆጥርበት ጊዜ ይመጣል። ይህን ሁሉ የሚያደርጉባችሁ አብን ወይም እኔን ስላላወቁ ነው። አስቀድሜ ይህን የነገሯችሁ ጊዜው ሲደርስ እንድታስታውሱ ነው። ከእናንተ ጋር ስለነበሩ ይህን ከመጀመሪያው አልነገሯችሁም። የመንፈስ ቅዱስ ሥራ እንግዲህ ወደ ላከኝ እሄዳለሁ። ይሁን እንጂ ከእናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬም ልባችሁ በአዘን ተሞልቷል። ነገር ግን እውነት እላችኋለሁ መሄዴ ይበጃችኋል። እኔ ካልሄዱ አጽናኙ ወደ እናንተ አይመጣም። ከሄዱ ግን እርሱን ወደ እናንተ ልካለሁ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለሚያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድና ከእንግዲህ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ብዙም እነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የእኔ ነው። እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋል ያልኋችሁ ለዚህ ነው። ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ። የደቀ መዛሙርት ሐዘን ወደ ደስታ መለወጥ። ከደቀ መዛሙርቱም አንዳንዶቹ ከጥቂት ጊዜ በኋላ አታዩኝም እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ፣ እንዲሁም ወደ አብ ስለሚሄድ ሲል ምን ማለቱ ነው ተባባሉ። ጥቂት ጊዜ ማለቱስ ምን ይሆን የሚለውም ነገር አልገባንም እያሉ ይጠያየቁ ነበር። ኢየሱስም ሊጠይቁት እንደፈለጉ ባወቀ ጊዜ እንዲህ አላቸው፣ እኔ ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ ስላልኋችሁ ምን ማለቴ እንደሆነ እርስ በርሳችሁ ትጠያየቃላችሁ። እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝናላችሁም፣ ዓለም ግን ሐሴት ያደርጋል። ይሁን እንጂ ሐዘናችሁ ወደ ደስታ ይለወጣል። ሴት ቀኗ ደርሶ ስትወልድ ትጨነቃለች፣ ከተገላገለች በኋላ ግን ሰው ወደ ዓለም ስለመጣ ጭንቋን ትረሳለች። ለእናንተም እንደዚሁ አሁን የሐዘን ጊዜ ነው። ሆኖም እንደገና ስለማያችሁ ደስ ይላችኋል፣ ደስታችሁንም የሚወስድባችሁ የለም። በዚያ ቀን ከእኔ ምንም አትለምኑም። እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ለምኑ ትቀበላላችሁ፣ ደስታችሁም ሙሉ ይሆናል። እስካሁን የነገሯችሁ በምሳሌ ቢሆንም እንኳ ከእንግዲህ ግን ስለ አብ በምሳሌ ሳይሆን በግልጽ የምናገርበት ጊዜ ይመጣል። በዚያ ቀን በስሜ ትለምናላችሁ። ይህም በእናንተ ፈንታ አብን እለምናለሁ ማለት አይደለም፣ ስለወደዳችሁኝና ከእግዚአብሔርም እንደወጣው ስላመናችሁ አብ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ። አሁን ግን ዓለምን ትቼ ወደ አብ እሄዳለሁ። ከዚያም ደቀ መዛሙርቱ እንዲህ አሉ፣ አሁንም እኮ ያለ ምሳሌ በግልጽ እየተናገርህ ነው። አሁን ሁሉን ነገር እንደምታውቅና ማንም ሊጠይቅህ እንደማያስፈልግ ተረድተናል። ይህም ከእግዚአብሔር እንደወጣህ እንድናምን አድርጎናል። ኢየሱስም መልሶ እንዲህ አላቸው፣ አሁንስ አመናችሁ ማለት ነው? እነሆ ሁላችሁም በየፊናችሁ የምትበተኑበት ጊዜ ይመጣል። ያም ጊዜ አሁን ነው። እኔንም ብቻዬን ትተውኛላችሁ። ይሁን እንጂ አባቴ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሰላም እንዲኖራችሁ ይህን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ኢየሱስ ስለ ራሱ መጸለዩ። የዮሐንስ ወንጌል ምዕራፍ 17። ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አባት ሆይ ጊዜው ደርሷል። ልጅህ ያከብር ዘንድ ልጅህን አክብረው። አንተ ለተቀበላቸው ሁሉ የዘላለምን ሕይወት እንዲሰጥ በሰው ሁሉ ላይ ሥልጣን ሰጥተዋልና።
አንተ ብቻ እውነተኛ አምላክ የሆነውንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰጠኝን ሥራ በመፈጸም በምድር አከበሩ። እንግዲህ አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ። ኢየሱስ ለደቀ መዛሙርቱ ጸለየ። ለእነዚህ ከዓለም ለሰጠኝ ሰዎች ስምህን ገልጬላቸዋለሁ። ያንተ ነበሩ፣ ለእኔ ሰጠኸኝ፣ እነርሱም ቃልህን ጠብቀዋል። የሰጠኝ ሁሉ ካንተው እንደሆነ አሁን አውቀዋል። ምክንያቱም የሰጠኝን ቃል ሰጥቻቸው ተቀብለዋል። እኔም ከአንተ እንደወጣው በርግጥ አውቀዋል። አንተ እንደላከኝም አምነዋል። እነርሱ ያንተ ስለሆኑ ጸልይላቸዋለሁ። ለሰጠኝና ያንተ ለሆኑት እንጂ ለዓለም አልጸልይም። የኔ የሆነው ሁሉ ያንተ ነው፣ ያንተ የሆነው ሁሉ የኔ ነው። በእነርሱም ከብሬአለሁ። ከእንግዲህ እኔ በዓለም ውስጥ አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔ ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ በሰጠኝ በስምህ ጠብቃቸው። እኔ ከእነርሱ ጋር ሳለሁ በሰጠኝ ስም ከለሏቸው፣ ጠበቋቸውም። የመጽሐፍ ቃል እንዲፈጸም ከአንዱ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህን እናገራለሁ። ቃልን ሰጥቻቸዋለሁ። እኔ ከዓለም እንዳይደለው እነርሱም ከዓለም ባለመሆናቸው ዓለም ጠልቷቸዋል። የምለምንህም ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። እኔ ከዓለም እንዳልሆኑ ሁሉ እነርሱም ከዓለም አይደሉም። ቃልህ እውነት ነው። በእውነትህ ቀድሳቸው። አንተም ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። እነርሱም በእውነት የተቀደሱ እንዲሆኑ ራሴን ስለ እነርሱ ቀድሻለሁ። ኢየሱስ ለአማኞች ሁሉ ጸለየ። የእነርሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእነዚህ ብቻ አልጸልይም። ይህም አባት ሆይ አንተ በእኔ እኔም በአንተ እንዳለው ሁሉ አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ። ይህም እኔ በእነርሱ አንተም በእኔ መሆንህ ነው። አንተ እንደላከኝና እኔን በወደድኸኝ መጠን እነርሱንም እንደወደድሃቸው ዓለም ያውቅ ዘንድ አንድነታቸው ፍጹም ይሁን። አባት ሆይ እነዚህ የሰጠኝን እኔ ባለሁበት እንዲሆኑ ዓለም ሳይፈጠር ስለወደድኸኝ የሰጠኝንም ክብሬን እንዲያዩ እፈልጋለሁ። ጻድቅ አባት ሆይ ዓለም ባያውቅህም እኔ ያውቅሃለሁ። እነዚህም አንተ እንደላከኝ ያውቃሉ። ለእኔ ያለ ፍቅር በእነርሱ እንዲሆን እኔም በእነርሱ እንድሆን አንተን እንዲያውቁ አድርጌአለሁ፣ እንዲያውቁህም አደርጋለሁ። ኢየሱስ በተቃዋሚዎቹ መያዙ። የዮሐንስ ወንጌል ምዕራፍ 18። ኢየሱስ ይህን ካለ በኋላ ከደቀ መዛሙርቱ ጋር ሆኖ የቄድሮንን ሸለቆ ተሻገረ። ማዶ ወደ ነበረው የአትክልት ስፍራ ገቡ። ብዙውን ጊዜ ኢየሱስ ከደቀ መዛሙርቱ ጋር በዚያ ስለሚገናኝ አሳልፎ የሰጠው ይሁዳም ቦታውን ያውቅ ነበር። ይሁዳም ወታደሮቹን እንዲሁም ከካህናት አለቆች ከፈሪሳውያን የተላኩ ሎሌዎችን እየመራ ወደ አትክልቱ ስፍራ መጣ። እነርሱም ችቦ፣ ፋኖስና የጦር መሳሪያ ይዘው ነበር። ኢየሱስም የሚደርስበትን ሁሉ አውቆ ወጣና የምትፈልጉት ማንን ነው አላቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስም እርሱ እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ከእነርሱ ጋር ቆሞ ነበር። ኢየሱስ እርሱ እኔ ነኝ ባለ ጊዜ ወደ ኋላ አፈግፍገው መሬት ላይ ወደቁ። እንደገና የምትፈልጉት ማንን ነው ሲል ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስም መልሶ እርሱ እኔ ነኝ ብያችኋለሁ እኮ። እኔን የምትፈልጉ ከሆነ እነዚህ ይሂዱ፣ ተዋቸው አለ። ይህ የሆነው ከሰጠኸኝ ከእነዚህ አንድም አልጠፋብኝም ብሎ የተናገረው ቃል እንዲፈጸም ነው። ሰይፍ ይዞ የነበረው ስምዖን ጴጥሮስ ሰይፉን መዘዘ። የሊቀ ካህናቱ አገልጋይ መትቶ ገና ጆሮውን
ቆረጠ። የአገልጋዩ ስም ማልኮስ ይባል ነበር። ኢየሱስም ጴጥሮስን ሰይፍን ወደ ሰገባ መልስ፣ አብ የሰጠኝን ጽዋ አልጠጣምን አለው። ኢየሱስ በሊቀ ካህናቱ በሐና ፊት ቀረበ። ወታደሮቹም ከአዛዦቻቸውና ከአይሁድ ሎሌዎች ጋር በመሆን ኢየሱስን ያዙት። አስረውም በመጀመሪያ የቀያፋ አማት ወደ ነበረው ወደ ሐና መጡት። ቀያፋም የዓመቱ ሊቀ ካህናት ነበር። ቀያፋም ለሕዝቡ ሲባል አንድ ሰው ቢሞት ይሻላል ብሎ አይሁድን የመከረ ነበር። የጴጥሮስ ክህደት። ስምዖን ጴጥሮስና አንድ ሌላ ደቀ መዝሙር ኢየሱስን ተከተሉት። ይህ ደቀ መዝሙር በሊቀ ካህናቱ ይታወቅ ስለነበር ከኢየሱስ ጋር ወደ ሊቀ ካህናቱ ግቢ ገባ። ጴጥሮስ ግን ከበሩ ውጭ ቀረ። በሊቀ ካህናቱ የታወቀው ሌላው ደቀ መዛሙር ተመለሰና በር ጠባቂውን አነጋግሮ ጴጥሮስን ይዞት ገባ። በር ጠባቂዋም ጴጥሮስን አንተ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን? አለችው። እርሱም አይደለውም አለ። ብርድ ስለነበረ አገልጋዮቹና ሎሌዎቹ ባያያዙት የከሰል ፍም ዙሪያ ለመሞቅ ቆመው ነበር። ጴጥሮስም ከእነርሱ ጋር ቆሞ እሳት ይሞቅ ነበር። ኢየሱስ በሊቀ ካህናቱ ፊት መቅረቡ። በዚያን ጊዜ ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ እኔ ለዓለም በግልጽ ተናግሬአለሁ። አይሁድ በተሰበሰቡበት ምኵራብ በቤተ መቅደስም ሁል ጊዜ አስተምሬአለሁ። በስውር የተናገሩት የለም። ለምን እኔን ትጠይቀኛለህ? የሰሙኝን ጠይቃቸው፣ እነሆ የተናገሩትን እነርሱ ያውቃሉ። ኢየሱስ ይህን በተናገረ ጊዜ አጠገቡ ቆመው ከነበሩት ሎሌዎች አንዱ ለሊቀ ካህናቱ የምትመልሰው እንዲህ ነውን ብሎ በጥፊ መታው። ኢየሱስም ክፉ ተናግሬ ከሆነ ክፉ መናገሬን መስክር፣ እውነት ከተናገሩ ግን ለምን ትመታኛለህ? አለው። ሐናም ኢየሱስ ታስሮ እንዳለ ወደ ሊቀ ካህናቱ ወደ ቀያፋ ላከው። የጴጥሮስ ሁለተኛና ሦስተኛ ክህደት። ስምዖን ጴጥሮስ ቆሞ እሳት ሲሞቅ አንተ ከእርሱ ደቀ መዛሙርት አንዱ አይደለህምን? አሉት። እርሱም አይደለውም ሲል ካደ። ከሊቀ ካህናቱ አገልጋዮች አንዱ ጴጥሮስ ጆሮውን የቆረጠው ሰው ዘመድ በአትክልቱ ስፍራ አንተን ከእርሱ ጋር አላየውህም ሲል ጠየቀው። ጴጥሮስም እንደገና ካደ። ወዲያው ዶሮ ጮኸ። ኢየሱስ በጲላጦስ ፊት። አይሁድም ኢየሱስን ከቀያፋ ወደ ሮማዊ ገዢ ግቢ ይዘውት ሄዱ። ጊዜውም ማለዳ ነበር። አይሁድም ፋሲካን መብላት እንዲችሉ ላለመርከስ ወደ ገዢው ግቢ አልገቡም። ስለዚህ ጲላጦስ ወደ እነርሱ ወጥቶ በዚህ ሰው ላይ የምታቀርቡት ክስ ምንድን ነው ብሎ ጠየቃቸው። እነርሱም ይህ ሰው ወንጀለኛ ባይሆን ኖሮ አንተ ፊት ባላቀረብነው ነበር ብለው መለሱለት። ጲላጦስም እናንተ ራሳችሁ ወስዳችሁ በሕጋችሁ መሠረት ፍረዱበት አላቸው። አይሁድም እኛማ በማንም ላይ የሞት ፍርድ ለመፍረድ መብት የለንም አሉት። ይህ የሆነው በምን አይነት ሞት እንደሚሞት ለማመልከት ሲል ኢየሱስ የተናገረው ቃል እንዲፈጸም ነው። ጲላጦስ ወደ ግቢው ተመልሶ ኢየሱስን አስጠራና አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። ኢየሱስም ይህ ሐሳብ የራስህ ነው ወይስ ሌሎች ስለ እኔ ነገሩ ሲል መለሰለት። ጲላጦስም መልሶ እኔ አይሁዳዊ ነኝን? ወደ እኔ ላኩ የራስህ ወገኖች የካህናት አለቆች ናቸው። ለመሆኑ ምን አድርገህ ነው አለው። ኢየሱስም የእኔ መንግሥት ከዚህ ዓለም አይደለም። ቢሆንም ኖሮ አይሁድ እንዳይዙኝ ሎሌዎቼ በተከላከሉኝ ነበር። አሁን ግን መንግሥቴ ከዚህ አይደለም አለው። ጲላጦስም ታዲያ ንጉሥ ነህ ማለት ነዋ አለው። ኢየሱስም እኔ ንጉሥ እንደሆኑ መናገርህ ትክክል ነው። የተወለድሁት ወደዚህም ዓለም የመጣሁት ስለ እውነት ለመመስከር ነው። ከእውነት የሆነ ሁሉ ይሰማኛል አለው። ጲላጦስም እውነት ምንድን ነው አለው። ይህን ከተናገረ በኋላ እንደገና ወደ አይሁድ ወጥቶ እንዲህ አላቸው፣ እኔ የሚያስከስስ በደል አላገኘሁበትም። ነገር ግን በፋሲካ አንድ እስረኛ እንድፈታላችሁ ልማድ አላችሁ። ስለዚህ የአይሁድ ንጉሥ እንድፈታላችሁ ትፈልጋላችሁን? እነርሱም እንደገና በመጮህ የለም፣ እርሱን አይደለም፣ በርባንን ፍታልን አሉ። በርባን ግን ወንበዴ ነበር።
ኢየሱስ እንዲሰቀል ተፈረደበት። የዮሐንስ ወንጌል ምዕራፍ 19። ጲላጦስም ኢየሱስን ወስዶ አስገረፈው። ወታደሮችም የእሾህ አክሊል ጎንጉነው በራሱ ላይ ያደረጉ፣ ሐምራዊ ልብስም አለበሱት። እየተመላለሱም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ በጥፊ ይመቱት ነበር። ጲላጦስም እንደገና ወደ ውጪ ወጥቶ እንግዲህ ወደ እናንተ ያወጣሁት ለክስ የሚያደርስ ወንጀል እንዳላገኘሁበት እንድታውቁ ነው አላቸው። ኢየሱስ የእሾህ አክሊል ደፍቶ ሐምራዊ ልብስም ለብሶ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎቻቸውን ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስ ግን እናንተ ወስዳችሁ ስቀሉት፣ በእኔ በኩል ለክስ የሚያደርስ ወንጀል አላገኘውበትም አላቸው። አይሁድም እኛ ሕግ አለን፣ ራሱን የእግዚአብሔር ልጅ ስላደረገ በሕጋችን መሠረት መሞት አለበት አሉ። ጲላጦስ ይህን ሲሰማ የባሰውኑ ፈራ። ወደ ግቢው ተመልሶ ኢየሱስን ከየት ነው የመጣኸው በማለት ጠየቀው። ኢየሱስ ግን ምንም አልመለሰለትም። ጲላጦስም አታናግረኝምን? ልፈታህ ወይስ ልሰቅልህ ሥልጣን እንዳለኝ አታውቅም አለው። ኢየሱስም ከላይ ባይሰጥ ኖሮ በእኔ ላይ ሥልጣን ባልኖረህ ነበር። ስለዚህ ለአንተ አሳልፎ የሰጠኝ ሰው የባሰ ኃጢአት አለበት አለው። ከዚህ በኋላ ጲላጦስ ኢየሱስን ሊፈታው ፈለገ። አይሁድ ግን ይህን ሰው ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ የቄሳር ተቋሚ ነው በማለት ጩኸታቸውን ቀጠሉ። ጲላጦስም ይህን ሲሰማ ኢየሱስን ወደ ውጪ አወጣው። የድንጋይ ንጣፍ በተባለ በአርማይክ ቋንቋ ገበታ ብለው በሚጠሩት ስፍራ በፍርድ ወንበር ላይ ተቀመጠ። ቀኑ የፋሲካ በዓል መዘጋጀት ጊዜውም ከቀኑ 6 ሰዓት ያህል ነበር። ጲላጦስም አይሁድን እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አለ። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። በመጨረሻም ጲላጦስ እንዲሰቅሉት አሳልፎ ሰጣቸው። ስቅለት። ወታደሮቹም ኢየሱስን ይዘው ወሰዱት። እርሱም የራሱን መስቀል ተሸክሞ በአርማይክ ጎልጎታ ተብሎ ወደሚጠራው የራስ ቅል ወደ ተባለው ቦታ ወጣ። በዚያም ሰቀሉት። ከእርሱም ጋር 2 ሰዎች፣ አንዱን በዚህ በኩል ሌላውን በዚያ በኩል፣ ኢየሱስንም በመካከል አድርገው ሰቀሉ። ጲላጦስም ጽሑፍ ጽፎ በመስቀሉ ላይ አንጠለጠለው። ጽሑፉም የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል ነበር። ኢየሱስ የተሰቀለበት ቦታ ከከተማው አጠገብ ስለነበር ብዙዎቹ አይሁድ ጽሑፉን አነበቡት። ጽሑፉም በአርማይክና በላቲን በግሪክም ነበረ። የአይሁድ የካህናት አለቆች ጲላጦስን በመቃወም እርሱ የአይሁድ ንጉሥ ነኝ እንዳለ ጻፍ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም በቃ የጻፉትን ጽፌአለሁ ብሎ መለሰ። ወታደሮቹ ኢየሱስን ከሰቀሉ በኋላ እጀ ጠባቡ ሲቀር ልብሱን ወስደው ለእያንዳንዱ አንድ እንዲዳረስ ለ4 ተከፋፈሉት። እጀ ጠባቡም ከላይ እስከታች አንድ ወጥ ሆኖ ያለ ስፌት የተሰራ ነበር። ስለዚህ ዕጣ ተጣጥለን ለሚደርሰው ይድረስ እንጂ አንቅደደው ተባባሉ። ይህም የሆነው ልብሴን ተከፋፈሉት በእጀ ጠባቢም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል እንዲፈጸም ነው። ወታደሮቹ ያደረጉትም ይህንኑ ነው። በኢየሱስ መስቀል አጠገብ እናቱንና የእናቱን እህት እንዲሁም የቀለዮጳ ሚስት ማርያምና መግደላዊት ማርያም ቆመው ነበር። በዚያም ኢየሱስ እናቱንና የሚወደው ደቀ መዝሙር አጠገቧ ቆሞ ሲያያቸው እናቱን አንቺ ሴት ሆይ ልጅሽ ይኸው አላት። ደቀ መዝሙሩንም እናትህ ይህችው አለው። ከዚህን ጊዜ ጀምሮ ይህ ደቀ መዝሙር ወደ ቤቱ ወሰዳት። የኢየሱስ መሞት። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማው አለ። በዚያም የሆምጣጤ ወይን የሞላበት ዕቃ ተቀምጦ ስለነበር እነርሱ ሰፍነግ በወይን ጠጅ ነክረው በኢሶጵ ዘንግ ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ መንፈሱን አሳልፎ ሰጠ።
ዕለቱ ለሰንበት መዘጋጃ ቀን ነበር። አይሁድ የተሰቀሉት ሰዎች ሬሳ በሰንበት ቀን በመስቀል ላይ እንዳይውል ስለፈለጉና ያም የተለየ ሰንበት ስለነበር የተሰቀሉት ሰዎች ጭናቸው ተሰብሮ በድናቸው እንዲወርድ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከክርስቶስ ጋር ተሰቅሎ የነበረውን የመጀመሪያውን ሰው ጭን ሰበሩ፣ ደግሞም የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩም። ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው፣ ወዲያውም ደምና ውሃ ፈሰሰ። ይህን ያየው ሰው ምስክርነቱን ሰጥቷል። ምስክርነቱም እውነት ነው። እውነትን እንደሚናገር ያውቃል፣ እናንተም እንድታምኑ ይመሰክራል። ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም ሌላው መጽሐፍ የወጉትም ያዩታል ስለሚል ነው። የኢየሱስ መቀበር። ከዚህ በኋላ የአርማትያሱ ዮሴፍ የኢየሱስን በድን ለመውሰድ ጲላጦስን ለመነው። ዮሴፍም አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር ነበር። እርሱም ጲላጦስን ካስፈቀደ በኋላ መጥቶ በድኑን ወሰደ። ከዚህ ቀደም ሲል በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ 100 ሊትራ ያህል የሚመዝን የከርቤና የእሬት ቅልቅል ይዞ መጣ። እነርሱም የኢየሱስን በድን ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር ከተልባ እግር በተሠራ ጨርቅ ከፈኑት። ኢየሱስ በተሰቀለበት ቦታም የአትክልት ስፍራ ነበር። በአትክልቱም ስፍራ ማንም ያልተቀበረበት አዲስ መቃብር ነበር። ዕለቱ ለአይሁድ የሰንበት መዘጋጃ ቀን ስለነበር መቃብሩም ቅርብ ስለሆነ ኢየሱስም በዚያ ቀበሩት። ኢየሱስ ከሞት ተነሳ። የዮሐንስ ወንጌል ምዕራፍ 20። በሳምንቱ የመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩም ከመቃብሩ መግቢያ ተንከባሎ አየች። ስለዚህም ወደ ስምዖን ጴጥሮስና ኢየሱስን ይወደው ወደ ነበረው ሌላው ደቀ መዝሙር እየሮጠች መጥታ ጌታን ከመቃብር አውጥተው ወስደውታል፣ የት እንዳኖሩት አናውቅም አለቻቸው። ከዚያም ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም ይሮጡ ነበር። ሌላው ደቀ መዝሙር ጴጥሮስን ቀድሞት ከመቃብሩ ደረሰ። ጎንበስ ብሎ ሲመለከት ከተልባ እግር የተሠራውን ከፈን በዚያው እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለው የነበረው ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እርሱም ከተልባ እግር የተሠራውን ከፈን አየ። እንዲያውም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ይህም ጨርቅ ከከፈኑ ተለይቶ እንደተጠቀለለ ነበር። ከዚያም አስቀድሞ ከመቃብሩ የደረሰው ሌላው ደቀ መዝሙር ወደ ውስጥ ገባ፣ አይቶም አመነ። ይኸውም ኢየሱስ ከሙታን መነሳት እንዳለበት ገና ከመጽሐፍ ስላልተረዱ ነበረ። ኢየሱስ ለመግደላዊት ማርያም ታየ። ከዚያም በኋላ ደቀ መዛሙርቱ ተመልሰው ወደ የቤታቸው ሄዱ። ማርያም ግን ከመቃብሩ ውጪ ቆማ ታለቅስ ነበር። እያለቀሰችም መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ 2 መላእክት አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩትም አላውቅም አለች። ይህን ብላ ዘወር ስትል ኢየሱስ በዚያው ቆሞ አየች። ኢየሱስ መሆኑን ግን አላወቀችም። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልቱ ቦታ ጠባቂ መስሏት ጌታዬ አንተ ወስደኸው ከሆነ እባክን እንድወስደው የት እንዳኖረው ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዘወር ብላ በአርማይክ ቋንቋ ረቡኒ አለችው። ትርጉሙ መምህር ወይ ማለት ነው። ኢየሱስም ገና ወደ አብ ስላላረጉ አትንኪኝ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አርጋለሁ ብሏል ብለሽ ንገሪያቸው አላት። መግደላዊት ማርያምም ወደ ደቀ መዛሙርቱ መጥታ ጌታን እኮ አየሁት አለች።
እርሱ ያላትንም ነገረቻቸው። ኢየሱስ ለደቀ መዛሙርቱ ታየ። በዚያን ዕለት በሳምንቱ መጀመሪያ ቀን በምሽቱ ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔ እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ካለ በኋላም እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታችሁ ይቅር ይባልላችኋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላችሁም። ኢየሱስ ለቶማስ ታየ። በዚህ ጊዜ ከ12ቱ አንዱ የሆነው ዲዲሞስ የተባለው ቶማስ ኢየሱስ በመጣ ጊዜ ከደቀ መዛሙርቱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታን አየነው እኮ አሉት። እርሱ ግን በምስማር የተቸነከሩትን የእጆቹ ምልክቶች ካላየው፣ ምስማሮቹ በነበሩበት ቦታ ጣቴን ካላደረጉ፣ በጎኑም እጄን ካላስገባው አላምንም አለ። ከ8 ቀን በኋላም ደቀ መዛሙርቱ በቤት ውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። በሮቹ ተቆልፈው ነበር። ኢየሱስ ግን መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚያም ቶማስን ጣትን ወደዚህ አምጣ፣ እጆቼንም ተመልከት፣ እጅን ዘርጋና በጎኔ ያስገባ፣ አትጠራጠር፣ እመን አለው። ቶማስም ጌታዬ አምላኬም አለው። ኢየሱስም አንተ ስላየኝ ያምናል፣ ሳያዩም ያምኑ ግን ብፁዓን ናቸው አለው። ኢየሱስ በዚህ መጽሐፍ ያልተጻፈ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል። ደቀ መዛሙርቱ ዓሣ በተአምር መያዛቸው። የዮሐንስ ወንጌል ምዕራፍ 21። ከዚህ በኋላ ኢየሱስ በጥብርያዶስ ባሕር እንደገና ለደቀ መዛሙርቱ ታየ። በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲዲሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች 2 አንድ ላይ ነበሩ። ስምዖን ጴጥሮስም ዓሣ ላጠምድ መሄዴ ነው አላቸው። እነርሱም እኛም ካንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባዋ ገቡ። በዚያ ሌሊት ግን ምንም አላጠመዱም። ሲነጋም ኢየሱስ በባሕሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች ዓሣ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ ዓሣ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከዓሣው ብዛት የተነሳ መረቡን መጎተት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረው መደረቢያ ልብስ ታጠቀና ዘሎ ወደ ባሕሩ ገባ። ሌሎች ደቀ መዛሙርት ግን ከባሕሩ ዳርቻ የራቁት 200 ክንድ ያህል ብቻ ስለነበር ዓሣ የሞላበት መረብ እየሳቡ በጀልባዋ መጡ። ወደ ምድርም በደረሱ ጊዜ ዓሣ በላዩ የነበረበት የከሰል ፍምና እንጀራ አዩ። ኢየሱስም አሁን ካጠመዳችሁት ዓሣ እስቲ አምጡ አላቸው። ስለዚህም ስምዖን ጴጥሮስ ወደ ጀልባዋ ወጥቶ መረቡን ወደ ምድር ጎተተው። መረቡንም 153 ትልልቅ ዓሣ ሞልተውት ነበር። ይህን ያህል ቢይዝም መረቡ አልተቀደደም። ኢየሱስም ኑ ቁርስ ብሉ አላቸው። ጌታ እንደሆነ አውቀው ስለነበር ከደቀ መዛሙርቱ አንተ ማን ብሎ ለመጠየቅ የደፈረ አልነበረም። ኢየሱስም መጥቶ እንጀራውን አንስቶ ሰጣቸው፣ ዓሣውንም ሰጣቸው። እንግዲህ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲታይ 3ኛ ጊዜ ነው። ኢየሱስ ጴጥሮስን ወደ ቀድሞ ቦታው መለሰው። በልተው ካበቁ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን አለው። እርሱም አዎን ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን መግብ አለው። ኢየሱስም ለ2ኛ ጊዜ
የዮና ልጅ ስምዖን ሆይ በእውነት ትወደኛለህን አለው። እርሱም አዎን ጌታ ሆይ እንደምወድ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም ሦስተኛ ጊዜ ኢየሱስ ትወደኛለህን ብሎ ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድ ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼን መግብ። እውነት እልሃለሁ ወጣት ሳለህ ልብስህን ራስህ ለብሰህ ወደ ፈለግህበት ትሄድ ነበር። ስትሸመግል ግን እጅህን ትዘረጋለህ፣ ሌላም ሰው ልብስህን አስታጥቆ ልትሄድ ወደማትፈልግበት ይወስድሃል። ኢየሱስ ይህን ያለው ጴጥሮስ በምን አይነት ሞት እግዚአብሔር እንደሚያከብረው ለማመልከት ነው። ከዚህ በኋላ ተከተለኝ አለው። ጴጥሮስም ወደ ኋላ ዘወር ሲል ኢየሱስ ይወደው የነበረው ደቀ መዝሙር ሲከተላቸው አየ። ይህም ደቀ መዝሙር ያን ጊዜ ራት ሲበሉ ወደ ኢየሱስ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳ አንተን ምን ቸገረ? አንተ ራስህ ተከተለኝ አለው። በዚህ ምክንያት ይህ ደቀ መዝሙር አይሞትም የሚል ወሬ በወንድሞች መካከል ተሰራጨ። ኢየሱስ ግን እስክመለስ ድረስ በሕይወት እንዲኖር ብፈልግ አንተ ምን ቸገረ አለው እንጂ እንደማይሞት አልነገረውም። ስለ እነዚህ የሚመሰክረውና ይህን የጻፈው ይኸው ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። ሁሉም ነገር ቢጻፍ ለተጻፉት መጻሕፍት ሁሉ ዓለም በቂ ቦታ የሚኖረው አይመስለኝም።